አለን ምክር ፈልጌ ነበር። ምክር እሺ ንገሪኝ። ችግር የለውም። እሺ አሁን ምሳሌ ከአንድ ሰው ፍቅር ላይ ያለ ያው ትውቁን ነው የምነግር መጀመሪያ። ምንድን ነው አፍቃሪ ነሽ? አፍቃሪ ነሽ። የት ነው የያዘሽ ልክፍቱ? ያው አሁን ስደት ነኝ። ኢትዮጵያ ያለው ነው የያዘኝ። ኢትዮጵያ እያለሽ ነው የያዘሽ? የት ነው የያዘሽ? የት ተዋወቃችሁ? እስኪ ንገሪኝ። ጀምራችን ቲክቶክ ላይ ነው። ግን ምን ላይ? ቲክቶክ ላይ ነው አልጀማመራችን። ቲክቶክ ላይ? እንዴት ተዋወቃችሁ ቲክቶክ ላይ? ያው ላይቭ ገባ ነበርኩ። እሺ በዛ ጀመርን፣ ተዋወቅን። ቢያንስ አሁን ወዴት ነው? አረ ተረጋጊ ተረጋጊ። ዛሬማ ችኮላ አለ። በምንድን ነው የተዋወቃችሁት? ማለት ቲክቶክ ላይ ላይቭ ትገቢ ነበር። ከዛስ እንዴት ተጀመረ? የጦስ ዶሮ እሱ ነው ማወቅ ያለብን። በኢንቦክስ ላይ ማውራት ጀመረ። ላይ በትገቢም ትገባለ ምናምን በሚል ጀመረ። ወሬ ተቀጠለ። ከዛስ ከዛ ይኸው ወደ አመት ምናምን ሆኖት አመት ከ8 ወር ምናምን ሆኖናል። የት ነው የሚኖረው? ላይ ያ ሰው እሱ ኢትዮጵያ ነው። እሺ እኔ ወደ ስደት ከወጣሁ ወደ 8 ወር ምናምን ሆኖኛል። እሺ እና አንድ ሰው አሁን ምሳሌ ሊያወራክ ይችላል፣ ሊጽፍልክ ይችላል። ግን የመጀመሪያ የነበረው ነገር አይኖርም ማለት አንተ ደውለህለት ጽፈህለት ለዚህ ሰው ላይቭ ላይ ልታገኘው ትችላለህ። ጆሮክ ላይ ዘግቶ ላይቭ ላይ ሊገባ ይችላል። በቃ በሆነ ፓርቲ ላይ ታየዋለህ፣ ወይ ኮመንት የጻፈ የሆነ ፓርቲ ላይ ይሄን ሰው ታየዋለህ። እኔ ነው ኔትወርክ ያዘኝ ይሰማል፣ እየሰማንሽ እና ይሄ ሰው ብቻ አሁን ላይ ቢሆን ነገር በኔጋ ከተጋጭ ቁጥር የሴት ፎቶ ነው የሚለጥፈው፣ ሴት ይፖስታል ምናምን። እና ለአበይ ጭራሽ አሁን ላይ በቃ የሆነ ከኔ በተጋጭ ቁጥር ሁሉ ያለው ነገር ከሴት ጋር ነው ምናምን። እሺ አፍቃሪ ከተባለ እኔ እንደማውቀው ከሆነ የሆነ ስህተት ካለብህ ይሄ ነው ተብለህ ከተነገርክ እንደሚመለስ ነው። የሴት ፕሮፋይል ነው ፕሮፋይል የሚያደርገው ስትጣሉ። ፕሮፋይል አያደርግም ግን ይፖስታል ወይ ላይቭ ላይ ገብቶ የሆነ ነገር ብቻ የሆነ ፓርቲ ላይ እኔ የሚያናድድበት ፓርቲ ላይ አለው እና ሲጻፍ አለመመለስ፣ አለመደወል ምናምን። ምንድን ነው ያጣላችሁ? በቃ እኔ አሁን ነገር አላጋኔ ነው። በትንሹም ቢሆን የሆነ ነገር ካለ በቃ እዛ አውርቼ መዝጋት ነው የምፈልገው። ባባ መጋተት ምናምን አልፈልግም። ነገሩን እንዲ ነው ብዬ መዝጋት ነው የምፈልገው። ግን በሆነ ትንሹን ትልቅ የሚያደርገው ነገር አለ። ከዛ እዛ ጋር ተዘጋግቶ ወይ ላይቭ ላይ የሆነ ፓርቲ ላይ አየዋለሁ። አንድ ነገር አሁን ፍቅር ውስጥ ካለ ተነጋግረ እዛው መፍታት ትችላለህ እኮ። ምንድን ነው ብዙ ጊዜ የሚያጋጫችሁ ጉዳዩ ማለት ነው? ኔትወርክ ይዞኛል እንዴ? ይሰማል? ይሰማልሽ በደንብ ይሰማል? ሄሎ አይሰሙም እንዴ? ኔትወርክ ይዞኛል። ኧረ ተው
ካሉ የኔ ኔትወርክ ነው ጋይስ። ተመልሳል። እዚህ ማብራቱ እኮ ነው እየጠፋ ዋይፋይ ይጠፋል አንድ ላይ። እሺ ይሰማል አሁን? ለእኔ ይሰማል። እሺ ቀጥይ። እና በቃ እንደዛ ነው ከሴት ጋር በቃ ያለው ነገር ሁላ ሴት ጋር ነው። አንድ ሰው አሁን ስልክ እያወራኸው ጆሮክ ላይ ዘግቶ ላይቭ ገብቶ ሲያወራ ካይኸው ይሄ ሰው ለአንተ ምን አይነት ነገር ነው? ከዛ ወጥቶ ይደውልሃል። በቃ ኖርማል በቃ ይጀመራል ነገሩ። በቃ የኔ ቆራጥነት ነው የሚያስፈልገው። ቆየ እህቴ ቆይ አንዴ እስቲ በግልጽ መልሽልን። አሁን ምንድን ነው የሚያጋጫችሁ? እስቲ አንድ ቀን የተጣላችሁበትን የሆነ ምክንያት ስችል ለምሳሌ እንዲገባ። እንደ ምሳሌ አሁን እኔ ላይ የራሴን ላይቭ ከፍቼ ከገባው እንጣላለን። የአንቺን ላይቭ ከፍቼ ከገባው እንጣላለን። እሺ አሁን ምሳሌ የሆነ ሰው ቤት ገብቼ ላይ ወንድ አለበት ከተጫወት እንጣላለን። እሺ በቃ እንደዚህ ትንንሽ ነገሮች ናቸው የሚያጋጩ። በላይቭ ነው ግጭቱ። ዞሮ ላይቭ ስገቢ ዞሮ ያው በቲክቶክ ነው፣ ሌላ ጸብ የለውም። በቲክቶክ ነው። ለምን ላይቭ ገባሽ ነው? እሺ ያው ምንድን ነው የምትፈልጊው አሁን? በቃ እንዴት መክረኝ። እዚህ ጋር አሁን እኔ ቁርጠኛነት ነው የሚያስፈልገኝ። ምንድን ነው በቃ የሌለ አንድ ሰው ያወራው ስልክ ዘግተው ብላይ ካየኸው ለዚህ ሰው ምን አይነት ነገር ትሰጠዋለህ? ምን አይነት ሪስፔክት ይኖርሃል አንተ? እድሜሽ ምን ያህል ነው? ኧረ ገና ወደ 20 የተጠጋው ነው። ሚዩት አድርጊ እስኪ አንቺ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ ነው የሚያስፈልግሽ አሁን። አንደኛ በቲክቶክ ያገኘሽው ሰው ከዚህ የዘለለ ምንም ሊነግርሽ አይችልም። የምትጋጩት በላይቭ ነው። የተገናኛችሁት ያው ላይቭ ላይ ነው። መጠጥ ቤት የተገናኙ ሰዎች በመጠጥ ነው የሚጋጩት። ውስኪ ነው የምንጠጣው ወይስ ወይን ነው የምንጠጣው? እንደ ውስኪ ብያለሁ ውስኪ፣ ወይን ነው ብያለሁ ወይን። አናትሽን በዚህ ጠርሙስ እንዳልፈረክሰው ተባብለው ይጣላሉ። ላይቭ ላይም የተጣበሱ ሰዎች እንደዛ ነው። ላይቭ ትገባ አገቢም አንተ ላይቭ ላይ ገብተህ እየተጀናጀን እኔም እጀናጀናለሁ አንተ እንደውም መቃብሬ እንዳቆም ትባባላላችሁ። ህፃናት የሚያደርጉት ጨዋታ ማለት ነው። ይሄ ገና 20 አልሞላሽም። ሰው በዚህ እድሜሽ ይሄ ይጠበቃል። ግን እኔ ልብ በ40 ዓመት ገንዘብ በ20 ዓመት የሚባለውን ተረት ህይወትሽ ላይ እንዳይደገም ልምከርሽ። ይቅርብሽ፣ አይጠቅምም። ሰውየው ብዙ ፍቅረኞች ያሉት ነው። ብዙ በጣም ህፃን መሆኑን የምታውቂው በምን እንደሆነ ታውቂያለሽ? ከሴት ጋር ሲጣላ የሴት ፎቶ ነው ፖስት የሚያደርገው። ሰው በተግባሩ ነው፣ በፍሬው ትለየዋለሽ። ያልበሰለ መሆኑን የምታውቂው በዚህ ነው። ለማናደድማ ያደረገው ለምን አይደረግም? ትንሽ ጭንቅላት ያለው ሰው ነው ይሄን የሚያደርገው። የብሽሽቅ ህይወት ማለት ነው። ምንም አቋም የሌለው ያልበሰለ፣ ለሚያደርገው ነገር ኃላፊነት የማይወስድበት፣ ለምን እንደማያደርገው የማያውቅ ወንድ እኮ አይደለም። ይኸውን የወንድነት ስነ ልቦና የለው። ጀንትልማን አለ። ከሴት ጋር ተጣላ፣ ከፍቅረኛ ጋር ተጣላ
በቃ ኩሩሁን ኩልሁን ኑሩን ሪያክት አታርግ። ፕሮፋይል አትቀይር፣ ፎቶ አትቀይር። አጉልር የእኔ አምሮብኛል አንቺን ሳጣም ምናምን ቆንጆኛለው እኔ ምንም የጎደልብኝ ምናምን አትበል። በሴቶችም አለ ይሄ። ከፍቅረኛዋ ጋር ስትጣላ ትዘንጣለች፣ ወዲያው ፎቶ ፖስት ታደርጋለች ከጓደኞቿ ጋር ምናምን። እኔ ሀፒ ነኝ ነው። አንተ ከአንተ ጋር ከተለያየ በኋላ እንደውም እንኳን ሊከፋኝና ልደበር ቀርቶ አንተን በማጣቴ እንደውም ምንድን ነው ከህይወቴ ስለወጣ አንተ ተጎዳ እንጂ እኔ ሞር ሀፒ ነኝ ነው። ይሄ የህፃናት ጨዋታ ነው ጋይስ፣ እመኑኝ። በእናንተ ሪያክሽን ምንም የሚፈጠር ነገር የለም። እናንተ ራሱ ታንሱበት አላችሁ። ማነስ ነው ይሄ፣ ልጅነት ነው። ሰው ከሆነ ሰው ጋር ተለያያችሁ፣ አልተግባባችሁ፣ መስመራችሁ ተለያዩል። በቃ ሪያክት አታርጉ። ይሄ የህይወት ምንድን ነው? አንዱ ገጽታ ነው። መፋቀር፣ መገናኘት፣ መጋባት እንዳለ መለያየትም አንዱ አካል ነው። ናቹራል ሁን። በቃ አለቀ። ተለያየ በቃ ኑሮውን ኑር። እሷን ለማስደመም ሌላ ታሪክ ውስጥ አትግባ። እሱን ለማስደመም ሌላ ታሪክ ውስጥ አትግቢ። የእሱ መደመም ለአንቺ ህይወት የሚፈጥረው ምንም ልዩነት የለም። ኩል ሁኚ። ራስን አስተካክል። በአእምሮ በሳል መሆንን አሳይ። ምን በማድረግ ህይወትን በጣም ዋጋ ያለው ህይወት በማድረግ ትርጉም ያለው ህይወት በማድረግ ስኬታማ በመሆን በብዙ መልኩ በመንፈሳዊ ህይወት፣ በገንዘብ፣ በጤና ራስን በመጠበቅ ወድቀ ባለመገኘት በሂደት ህይወት ይናገር እንጂ የሰሞንኛ ሪያክሽን ዝም ብሎ ወከባ ነው። ነኝ ሪያክት የሚያደርግ ወንድ ነው። ያሁን ልጅ ነው። እናቴ ይህ ልታገቢው አትሺ። አግብተሽ ጡጦ ልታጠቢው ነው፣ እሹሩሩ ልትይው ነው። ምክንያቱም ትንሽ ኮሽ ሲልና ትጣሉ ላይፍ ገብቶ ሴቶችን ሰብስበውና አይገርምሽም ምናምን፣ ከዛ እሷ አንቺን ለማብሸቅ ማለት ነው። እኔ እኮ በብዙ ሴቶች የምወደድ ነኝ አይነት ነገር። ከፍቅረኛ ጋር ተለያይተ በሴቶች የተከበብክ እንደሆን ራስን ፕሩፍ ለማድረግ የምትሞክር ከሆነ ርካሽ መሆንን እየነገርካት ነው። በነገራችን ላይ ርካሽ መሆንን ማንም እንደፈለገ የሚያነሳ እቃ ነህ ማለት ነው። ማንም እንደፈለገ የሚያነሳው እቃ ያልሆነ ሰው ግን ከፍቅረኛው ጋር ሲለያይ ከሚስቱ ጋር ወይ ከቦይፍሬንዱ ጋር ሲንግል ነው የሚሆነው። መጀመሪያ ራሱን ይፈትሻል። ብቻውን ሆኖ ህይወትን ያሸንፋል። ከማንም ሰው ጋር ብሽሽቅ ውስጥ አይገባም። ሪያክት አያደርግም። ኩል ነኝ ብሎ ሰውን ለማስደመም እላይ ሲጋጋጥ አይገኝም። ዋጋ ያለው ሰው እንደዛ ዋጋችሁ እየጨመረ ዝርዝር ሳንቲም ይሆናል። አንዳንድ ሰው ዝርዝር ሳንቲም ታውቃላችኋል፣ ኪሳችሁ ስታረጉት ስትሄዱ ይጮኋል። ሳንቲም እኮ ትንሽ ነው። ምናልባት ወይ የአንድ ብር ሳንቲም ምናምን እኮ ሊሆን ይችላል። ቂል ይላል። ድፍን ብር ግን አይጮህም። 10,000 ብር በኪሴ ይዘህ ብትሄድ ድምፅ የለውም። አሌክስ አንዴ ላቋርጥ፣ ይቅርታ ግን እንትን አለ ማለት ነው። ሚዩት አድርጊ። ቆይ አሁን አንቺ ስለሱ አሁን ልትነግሪኝ ነው ለተጨማሪ። አሁን ሰውየው አይረባሽም ነው ዋናው ቁም ነገር እኮ እያልንሽ ያለ ነው። ዝርዝር ሳንቲም ነው። ኮሽታ ያለበት ሰው ነው። ሚዩት አድርጊ። እየቀደድን የምትነቁት ጉድ እኮ አለ። እስክትጨርሱ ማውራት ያለባችሁ ለምንድን ነው? በቃ ከወጣ በኋላ ምንድን ነው? ከዛ በኋላ ስለዛ አሁን ስለሱ አታውሪም። ከዛሬ በኋላ ሕክምና ነው አትፈልጊም። ዋናው ፖይንቱ ምንድን ነው? አያስፈልግሽም። ያሰው ብታብራሪም ባልታብራሪም ዝርዝር ሳንቲም ነው። ዋጋው ያነሰ ሰው ነው። ከአንቺ ጋር ሲጣላ ሄዶ ሴት ነው የሚፖስተው፣ ከሴት ጋር ነው የሚያሽካካው። ቲክቶክ ላይ የላይቭ ነው ህይወቱ። ላይቭ ላይ ቁጭ ብሎ በቃ ራሱን ፕሩፍ ለማድረግ ነው የሚሞክረው። በብዙ ሴቶች እንደሚወደድ ነው የሚያምነው። ስራ የለውም፣ አላማ የለውም፣ አቋም የለውም። ከእንደዚህ አይነት ሰው ራቂ፣ አይጠቅምሽም። ዋይዝ ሁኚ። ገና እድሜሽ 20 አልሞላም። በዚህ እድሜሽ ፍቅረኛም ቦይፍሬንድም ገርል ፍሬንድም አሁን በ20 ዓመትም የሆንክ ወንድ ገርል ፍሬንድም አያስፈልግም። አንቺም ቦይፍሬንድ አያስፈልግሽም። በአጠቃላይ የሚያስፈልግሽ ስራ፣ ህይወት፣ ትምህርት፣ እውቀት፣ መብሰል፣ ማደግ፣ ገንዘብ መያዝ። ፍቅረኛም ቦይፍሬንዱም ገርልፍሬንድም ትደርሱበታላችሁ በ25 በ26 ዓመታችሁ በላይ። ገና ናችሁ እኮ እድሜው ገና ነው። የሚያስቸኩልሻል መበሻሸቅ። የህፃናት ህይወት ከሆነ እኔ ስላረጀው ነው አሁን እየታየኛለሁ። ማርጀቴ የሚታወቀኝ በምንድነው ታውቃላችሁ?
አሁን 20 ዓመታቸውና 21 ዓመት ምናምን የሆኑ ሰዎች ስለ ፍቅር ህይወታቸው ሁኔታ ሲነግሩኝ ርቀቱ ሲታየኝ ነው አይ እውነትም አርጅቻለሁ ብዬ ማሰብ ማለት የሚያሳስባቸው ነገር በጣም ይደንቀኛል። አሁን ስለ ላይቭ ህይወት ነው እነሱ የሚያሳስባቸው። ላይቭ ላይ ገብቶ ይሳደባል ምናምን። ይኔና ተረጋጊሽ። ከቻልሽ ብሎክ አድርጊው፣ ካልቻልሽ ራቂው። ዋናው ነጥብ እንድታሰምሪ በሚያስፈልገው ግን አይሆንሽ። እንዲህ ብዬሽ እንደው ልሰቀል እንደው ከተሳሳትኩ እንኳን በዚህን ያህል እርግጠኛ ነኝ። ምነግርሽ ነገር አውሪ እስቲ። አሁን ሀሳብ ቁርጥ አይደረግም። ለዛ ነው ሺ አቋረጥኩሽ። ቁርጥ ሽርክት አይደረግም። ምክንያቱም እኔ ስለማላቋረጠሽ ነው። ስታወሩ ሁላችሁንም ሀሳባችሁን ሽርክት አላደርገው። ምክንያቱም ጥሩ አይደለም፣ ሀሳብ ይበታተናል። ለዛ ነው። እሺ አሁን ተናገሪ። እሺ ምሳሌ አሁን እኔ 2 አካውንት ነው ያለኝ ማለት ነው። አንደኛው ላይ የሱና የኔው ፎቶ ፖስትበታለሁ። እዚህኛው አንደኛው ላይ የኔና የሱን ፎቶ ፖስትበት ነበር። እሺ የሆነች ልጅ ደግሞ እህቴ ወንድሜ ይባባላሉ እና ትፖስተዋለች። የእሷን ግን ሪፖስት አደርግላታል፣ ኮመንት አደርግላታል ምናምን። እሺ ከዛ እሺ በጣም ቪው አለው ምናምን በጣም ይታያል። ቪዲዮ ወደ 40-50 ሺህ ይታያል። የተቆራረጠ ነው ድምፅሽ፣ አልሰማንሽም። የኔው ቪዲዮ ማለት ነው፣ የኔ የሚለቀው ቪዲዮ። እሺ አሁንስ ይሰማል? አሁን ይሰማል። እሺ እኔ የሚለቀው ቪዲዮ ቪው አለው 40 ሺህ ይታያል። እሷ የምትለቀው 300 ለምትሆ ነው የሚታየው። ግን ይህ ሰው ሪፖስት ምን ያደርግላታል? የኔውን ግን አንድ ቀን ገብቶ ላይክ ማድርጎት አያውቅም፣ ሪፖስቱም አድርጎበት አያውቅም። ስለዚህ ይሄን እንትን ላጥፎ አያስፈልግም። በአጠቃላይ እሱን አንቺ አሁን እንደው ላለመተው ምንድን ነው የሚያደርግሽ? ለምንድን ነው የማትታዩ? ላለመተው የሚያደርግሽ ምንም ነገር የለም። በቃ ስለዚህ ከዛሬ ጀምሮ ከእሱ ጋር ያለሽን ነገር አቁሚ። ምንም የሚያግድሽ ነገር ከሌለ ከእሱ ጋር ያለሽን ነገር ቁርጥ አድርገሽ አቁሚና ስራሽን ስሪ። እንዳትበይ። በሽተኛ ነው የምትሆኚው። እመኚ። እንደዚህ አይነት ሰው በሽታ ነው የሚሰጥሽ። በጣም ህፃንነት ነው፣ ልጅነት ነው ጨዋታችሁ። እሺ እንደዛ አርጊ። አመሰግናለሁ። ክብር የለኝ፣ አድናቂህ ነኝ። ቃልህን ደግሞ እንደመፈጽመው እርግጠኛ ነኝ። አላህ ይስጥህ። እቺ ናት። አመሰግናለሁ። አስቸጋሪ ነው የቲክቶክ ፍቅር። እኔ ግን አልጠብስም። እስቲ ምከሩኝ። እኔ ቲክቶክም አሁን 1500 ሰዎች አላችሁ። ከዚህ ውስጥ ላይቭ ላይ ምናምን እንዲመትቼ ስንጣላ ፖስት ማድረግ፣ ሌላ ሰው ፖስት ምናምን ማድረግ እንደዚህ አማረኝ። አንዳንዴ እኮ ጥሩ እኮ ነው እንደዚህ አይነት ነገር እኮ። ስሜቱን ባውቀው ደስ ይለኛል። ተጀናጅነን ምናምን እንደዚህ ማቆስላችሁ ሰው የላችሁ፣ ቁስል ልቡልቅ ማረጋችሁ ማለት ነው። ፍቅር ራሱ ተሰቃየ እኮ ጓድ። ፍቅር ራሱ የሆነ እግር ቢኖረው ሮጦ የሚያመልጥ አይመስላችሁ? እግሬ አውጪኝ ከዚህ ፕላኔት አስጥሉኝ ብሎ ሮጦ የሚያመልጥ ይመስል። አስቸጋሪ ነው። አግባ ይተሰጣል። ዛሬ አላጣ ዛሬ ማታ አጥባለሁ ልብስ ዛሬ ማታ አጥብና ያው እስከ ሌሊት ላይ ይደርቅ ይመስለኛል። አገባዋለሁ። ከዛ ነገ ጠይቅኝ አግብታለሁ ካልሽኝ ያኔን። አሁን ግን አላገባሁትም፣ ገና አላጠብኩም። እሺ ያስገባኝ ማለት አለ። ምን እንታዘዝ? እኔ ግን ብዙ አማርኛ አይችልም፣ ግን ዛሬ ሞክራለሁ ብዬ ነው ገባው። በጣም አመሰግናለሁ። ምንም ችግር የለውም። ቢሰባበርም ምንም እንትን እንዳይልሽ እንግባባ ብቻ። ዋናው ቁም ነገር እሱ ነው። እሺ አትጨነቂ። እሺ እኔ ግን 2 ነገሮች አሉ። ምክር ፈልጌ ነው አንተ ላይ። እሺ ንገሪ። እኔ አንተ ቪዲዮ የሚከታተለው 3 ወር ሞላ ማለት ነው። እምቢ ማለት ጀምሮ እምቢ ማለት አርጎ በላይ ነበር። ግን እምቢ ማለት እንዴት ነው የራሱ? እኔ አሁን አረብ ሀገር 10 ዓመት ነው፣ ግን እስካሁን ድረስ የራሴ የሚባለው ነገር ያዘው
ነገር የለም ታውቃለህ። ቤተሰቦቼ ብቻ ነው። በጣም ህዋነ እምቢ ማለት እንዴት ነው? እምቢ ማለት አልቻልሽም እስከ ዛሬ? አዎ ጌታን 10 ዓመት ነው ዱባይ ላይ 10 ሳንቲም የለኝም ታውቃለህ። እናቴ እንደዛ ሆናለች፣ ወንድሞቼ እንደዚህ ችግር ያጋጠመው እንደዛ ሆኗል ብዬ ሁሌ የሚሰማው ነገር ሁሌ በቃ ውስጥ አይቻልም። ይላካለሁ ይሰጣለሁ፣ ይላካለሁ ይሰጣለሁ። ያኔ በቃ ምን ብዬ ነገር ራሱ አላውቅም። ለማን ነው የምትልኪው? ወንድሞቼና እናቴ ብቻ ናቸው። ለምን ጉዳይ ነው የምትልኪላቸው? ታመማሉ፣ ችግር ያጋጠመኛል እንደዛ ነገር ብሎ ነው የሚነገሩት እነሱ ታውቃለህ። አመመኝም ሲሉሽ ትልኪላቸዋለሽ? ምንም ሲሉሽ? በቃ ምንም ለምን ብለሽ አትጠይቂ? ጥያቄ የሚባል ነገር የለኝም። እሺ ከዛ ይሄ አንደኛ ነው። ሁለተኛ ገብቼ ነበረ። ያው ገጠር ልጅ ነኝና ጠለፋ እኔ እሱ የጠለፈ ነበረ። እኔ ወድጄ ምናምን አይደለም። ፓስፖርት ያወጣው ጊዜ የጠለፈን ወሰደ ማለት ነው ባለ። እሺ እሱ ጋር 2 ወር ብቻ ነው ቀምጬ እሱ የመጣሁት። ከዛ እሱ ላይ ቤት ሰርቻለሁ፣ ግን ቤተሰቦቹ ክብር የሚባል ነገር እሱ ላይ የለም። አንዴ የወገባው አላወጣም ብዬ አስቤ ነበር፣ ግን እሱ እስካሁን ድረስ ምላሱ በጣም ረጅም ነው ታውቃለህ። እናቴ ይሳደባል፣ አባቴ ይሳደባል። አንዴ ቤተሰቦቹ ብቻ ነው ብር የምትልክ ለዛ ስለሆነ አንቺ የኔ ሚስት አይደለም ብሎ ይሳደበኛል። እኔ ደግሞ በጣም ይቆሻሸኛል። ከዛ እኔ ፍቺ ይፈልጋለሁ ብዬ ኢትዮጵያ ገባለሁ ብዬ ሀሳቤ ነበር፣ ግን እስካሁን ድረስ እሱ እኔ በህይወቴ ያለው ማንም ሰው አንቺ ጋር የመጣው የሚጠይቅ ሰው የለሽም፣ ቤተሰቦቼ ነው እኔ የሚገለው ይላል። እሺ ከዛ ግራ ገባኝ ታውቃለህ። ኢትዮጵያ ገባለሁ አላገባም ብዬ በቃ ሀሳብ ውስጥ ነው አለው። ውስጤ ላይ ያለው ችግር ማንም ሰው ይረዳን አይቻልም። እድሜሽ ምን ያለው? እኔ 29 ነው። እሺ ሚዩት አድርጊና አዳምጪኝ። አሁን እምቢ ማለት እምቢ አለ ማለት አያስከብርሽ። ሁሉን ነገር እሺ ማለት ማለት ነው። እምቢ ማለት አሁን ገና ለገና ሰው ምን ይለኛል ነው እምቢ የማትሉት እኮ። ምን ይሉኛል ነው፣ ወይ ይርቁኛል ወይ ይጠሉኛል። ጭስ ከዚህ እኮ አልፍ መቼም ወይ ቆዳችሁን አይገፉት ወይ ስጋችሁን ዘልዝለው አይሰቅሏችሁ። ግፋ ቢሉ ይጠሏችሁ ነው ወይ ቢርቋችሁ ነው ብቻችሁን ነው የምትቀሩት። ምን ይመጣል ከዛ? እውነትን ይዛችሁ ብቻችሁን ብትቀሩ ይሻላል እኮ። ከእውነት ጋር ብትቆሙ፣ ከእውነት ጋር ብታሸነፉ፣ ብቻችሁን ብትታገሉ እኮ። እኔ አሁን ሁሉም ሰው ጠልቶኝ ቁርጥ ቢልልኝ ደስ ይለኛል። ይህ እንደ መውደድ መጥላት አይነት ነገር ምናምን ሁሉም ሰው በቃ ጥልት አድርጎ አንዴ ቁርጥን ታውቃለህ፣ በቃ ገብቶሃል? ቁርጥን ታውቃለህ፣ ደስ ይላል። ያኔ ምንም የሚመጣ ነገር የለም። ገብቶሻል? ስለዚህ ገና ለገና ምን ይሉኛል ቤተሰቦቼ ቢቀየሙኝስ ምናምን የሚለው ይቀየሙሽ። ከዛሬ በኋላ ላኪ ሲሉሽ ሁላ አትላኪ። እንደውም አንድ ነገር ንገርሽ፣ እንደው ይሄ እምቢ ማለት የሚከብድሽ ከሆነ ችግር አውሪባቸው ሲደውሉልሽ። ይህን ማድረግ በጣም ቀላል ለአንቺ። ገብቶሻል? ቀላል ችግር ማውራት። ልክ ሲደውሉልሽ አንቺ ራስሽ ቀድመሽ እንዲኮ አይነት ነገር ችግር ገጠመኝ እዚህ፣ እስቲ ብር አፈላልጋችሁ ላኩልኝ፣ ሰርቼ እከፍላለሁ። በሚቀጥለው ወይ ከ3 ወር በኋላ ምናምን ስራ መጀመር ይመስለኛል። አሁን ስራ ፈታው እዚህ የሚያሰሩኝም ሰዎች ሌላ ሀገር ሊሄዱ ነው። እስቲ ለቤት ኪራይ ምናምን ትንሽ እንትን ይላል። ያው ስራ እንደጀመርኩኝ እልካለሁ። ከጎረቤት ምናምን ፈለግ አድርጋችሁ ላኩልኝ እስቲ ብር ባያቸው። አይከብድሽም ይሄን ማለት መቼ ነው የኔ ናት። ከዛ በኋላ ስልክሽ አይደለም ደውለው ላኪልኝ እንዲሉሽ ስልክሽን አያነሱ። በቃ ተገላገልሽ ማለት ነው። እንደው ሲጠይቁኝ አያስችለኝም አይነት ነገር እንኳን የሚል አይነት ስሜት እንኳን የሚሰማሽ ቢሆን በቃ ጀስት ችግር አውሪባቸው። ሰውን ቸገረኝ በለው። እንዲርቅ ከፈለግ ብድር ጠይቀው። አጠገብ እንዳይደርስ ከፈለግ
ገንዘብ ላኩልኝ እያሏችሁ እናንተን ለመጠቀሚያነት የሚጠቀሙባችሁ ሰዎች ሁሉም ሰዎች ችግር አውሩባቸው። ከዛሬ ጀምሮ ጥሩ ቻሌንጅ ልስጣችሁ። እንደውም ሄዳችሁ ብድር ጠይቋቸው። እስከዛሬ ሰጥታችኋቸዋል አይደል? እስቲ አሁን ደግሞ ለችግራችሁ ይደርሱ ይሆን? ቴስት አድርጉት እስቲ። ስለዚህ ይሄንን በዚህ መንገድ አስተካክሉ። ሁለተኛው ጠላፊሽ በተመለከተ ሰውየው ዘብጥያ መውረድ ያለበት ሰው ዘብጥያ መውረድ ያለበት ሰው ነው። እንትን እያለ ያለው አንቺ ጭራሽ የዛተብሽ ምናምን ያለው። ስለዚህ ምንድነው ማድረግ ያለብሽ? አሁን አንቺ ቀጥታ አሁን እዚህ ከሀገር ውጭ ነው ያለሽው አይደል? አሁን ስራሽን ስሪ፣ ችግር የለም። ሀገርሽ ስትሄጂ አንቺ ከእሱ ጋር መኖር የማትፈልጊ ከሆነ በቃ መኖር አትፈልጊ፣ ሌላ ታሪክ የለውም። መኖር አትፈልጊም። ስለዚህ ቀጥታ ወደ ቤተሰቦችሽ መሄድ ነው። ቤተሰቦችሽ ጋር ትሄጃለሽ። መኖር እንደማትፈልጊ ንገሪያቸው። በህግ አትገደጅ። ጠልፎን የወሰደሽ የሚዝትብሽ ከሆነ ደግሞ ጉዳዩን ወደ ህግ መውሰድ ትችላለሽ ቀጥታ። አሁን ግን እዚህ አገር ሆነሽ አትጨናነቂ። እዚህ ሀገር ስላለሽበት ጉዳይ ብቻ ያሳስብሽ። ገንዘብሽን ሴቭ አድርጊ። ሀገርሽ ስትሄጂ ገንዘቧን ወይ በእናትሽ ወይ በአባትሽ ስም አስገቢውና ልትሄጂ ስትይ ከዛ ከሄድሽ በኋላ ከእሱ ጋር መኖር የማትፈልጊ ከሆነ ከእሱ ጋር ያለሽን ጉዳይ ከጨረስሽ በኋላ ገንዘብሽን ራስሽ ትቆጣጠሪያለሽ። አለበለዚያ ይህ የሰራሽው ነገር በሙሉ ቁጭ ብሎ ሰውየው ምንም በስመ ጠልፎሽም ወስዶሽ እንደገና በስመ ባል ያንቺን ድካም ሊካፈል ነው የሚሞክረው። ይህ ደግሞ ትክክል አለ፣ ፍትህ አይደለም። ፍትህን ማንም ሰው አይሰጥሽም። አንቺ ራስሽን የምትወስጂው ፍትህ እጅሽ ላይ ነው ያለው ማለት ነው። ተግባባን? እሺ፣ በጣም አመሰግናለሁ። አሁን እናቴ ስም ቤት ሰርች ያለው ግን ይሄ ኢትዮጵያ ገብቼ ይከፍላል እኔ ጋብረን እሱ ጋር አላውቅም። እናትሽ ስም ነው ቤቱ? አዎ እናቴ ስም ሰርች ያለው ቤት አይከፍልም። የእናትሽ ስሟ በእናትሽ ስሟ ምን አገባው እሱ? አያገባውም። እሺ በጣም አመሰግናለሁ። ተባረክ። እሺ እሺ። ትንሽ አስቸጋሪ ነው ጋይስ። ጠለፋ አሁንም ጠለፋ አለ እንዴ? ኮይን ስጠን። እሺ ኮይን እሰጣችሁና ሜምበር ትሆናላችሁ። ሜምበር ያልሆናችሁ ሜምበራችሁ የጠቆረ ደግሞ ሜምበራችሁን ታድሱበታላችሁ። ቆይ ትንሽ እየጀመረች ሰላም እንኳን መጀመሪያ በጣም አመሰግናለሁ። በጣም ጥሩ ሰው ነክ። የምር በአንተ ምክር በጣም ተጠቅሜ ያለው እና ደግሞ ጠላቶቻችሁን ብሎክ አታርጉ ባልከኝ መሰረት ማለት ነው። በዚህ አጋጣሚ እዚህ ያው የሚያውቁኝ ሰው ይኖራሉ። የተቦለኩ ሰዎች ከብሎክ አውጥቻቸዋለሁ። ምክንያቱም ያው የኔን ጌት ማየት አለባቸው አይደል? በትክክል እና የሆነ ነገር ለማክር ነበረ። እሺ እኔ ባለትዳር ነኝ ማለት ባለትዳር በርቀት ነው ቀለበት ያሰርነው ገና ማለት ነው። አብረን አልኖርም እና ቤት መስራት ፈልገን እሱ ሁለታችንም ስደት ላይ ነን ያለ ነው እና ቤት መስራት ፈልገን ያው ቤተሰብ ነው የሚሰራው እኛ እዚህ ስላለን ማለት ነው። እና እኔ በዚህ ነገር አልተስማማም ማለት እዚህ ሆናችሁ አንተን ብለካል፣ እዚህ ሆናችሁ ምናምን ቤት አታሰሩ ብለካል እና ማለት ነው። እኔ እንደ ሀሳቤ ገብተን እናሰራ ምናምን አልኩት እና በቃ የሆነ ምንም ሀሳብ የለሁም። እኔ ደግሞ በዚህ ሀሳብ ቤተሰብ ማለት ቤተሰብ በሚያሰራው ሀሳብ ከምናሰራው ይልቅ ማለት ከዛ እጥፍ እንደምናወጣ ነው የሚሰማኝ ማለት ነው። ምክንያቱም ያው ማንም ሰው እንደ ራሴ አይሰራልክም አንተ እንዳልከው ማለት ነው። እዚህ ጋር ገና ሳንጀምሮ ራሱ በጣም ብዙ ነገር እየጠየቀ ነው እና ይሄ ነገር ደግሞ ያው እኔ በቤተሰብ ባዳ ነኝ በሱ ቤተሰብ እና ይሄን ነገር መወሰን ያለበት እሱ ነው።
እሱ ደግሞ በእኔና እሱ በምንመካከረው ነገር ላይ ነው መወሰን ያለበት ብዬ ነው የማስበው። እና በቃ አሁን ላይ ቤተሰብ ደግሞ የሆነ ልክ አሁን በቃ ነገ ምናምን እንገባለን እንደሚባል ነገር እንዴ ካልጀመራችሁ እዚህ ላይ በቃ እንዲህ አንገቴ ላይ ቆሙ ገባ እሱ አዎ ቤት እናሰራ ምናምን እሱ ነው ይሄን ሀሳብ ያመጣው። እና ደግሞ ሰውን አለማመን አይደለም። እኔ ግን የኔ እናትም እና አባትም ቢሆኑ ራሱ ግን በዚህ በብር ምናምን አላምናቸውም። ቢሰሩ ራሱ እንደምፈልገው አይነት ቤት አይሰራልኝም ማለት ምን አይነት ዲዛይን ምናምን የምለውን ነገር በእኔ ሀሳብ ነው። እና ይሄን ነገር እንትን በቃ ካልተጀመረ ብሎ በጣም እንትን እያሉ ነው ገባ በዚህ ሰዓት ማለት ነው። እና እሱ ደግሞ ምንም ነገር አልወሰነም ማለት በቃ የውሳኔ ሰው አይደለም እሱ ነገሮችን ማለት ነው። ማለት እኔ የምለውን ነገር እሺ ይላል፣ በእኔ እንትን ይስማማል። ግን ደግሞ እኔ እንጃ በቃ እኔ አላማንኩበትም ይሄን ነገር። የሆነ ነገር ከተናገርኩ ደግሞ ያው እኔ ባዳ ነኝ እንደነገርኩ በእነሱ እንትን ወይ ጥላቻ ሊመስላቸው ይችላል። ግን ደግሞ የኔን ሀሳብ ልረዱኝ አልቻሉም። ገባ ገንዘብ ልከሽ ያው ለሱ ገንዘብ እንድትልኪ ነው ሀሳቡ። ይሄ ምን እንደሆነ ታውቃለህ? አሁን የሚያሰራው የእሱ አባት ነው ቤት እና የእሱ እናትም እዚህ የሰው ሀገር ናት ያለችው። ያው በፋሚሊ የምንተዋወቃለን ቤተሰብ ማለት ነው። እና የኔ እናትም ደግሞ እንዳለችኝ ብር አትላኩ ማለት ያው ያለውን ነገር እያየንም ነው ገባ እዛ ላይ ኖረናል። ህይወት ማለት ቤተሰብ ስለምተዋወቅ ከቻላችሁ ኑና ስሩ። ቦታ አለ፣ ቦታ ስላለ መታችሁ መስራት ትችላላችሁ። ግን በዚህ ነገር እጅሽን እንዳታስገቢ። በኋላ ያው ቤተሰብ ስለሆነን መጣላት ይመጣል። ምክንያቱም ብር እንኳን በመሀል ቢጠፋ ራሱ ማለት ነው ስንት አወጣ በስንት ሰራ ምናምን ማለት አትችልም። ምክንያቱም ያው ቤተሰብ ነው። አንዴ ጥርጣሬ ይመስላል ገባ። ስለዚህ እኔ እንደዚህ ብዬ ራሱ እንትን ማለት አልችልም። ስንት አወጣ ስንት ያስፈልጋል ወጪው ምናምን ብዬ ያለውን ነገር በዝርዝር እንትን ማለት አልችልም። እሱ ደግሞ ይሄን ነገር የሚቆጣጠር ሰው አይደለም። ማለት የእሱ ቤተሰብ ስለሆኑ ብቻ ነገሮችን ችላ ብሎ በእነሱ መጣል የለበትም። በመሀል የምንጎዳው እኛ ነን። ቤተሰብ ደግሞ ይሄ እኔ እና እሱ ትዳር ውስጥ ገብቶ ወይ ብር ቢጠፋ እኔ እና እሱ ልንጣላም እንችላለን ገባ። እና ይሄን ነገር ሊረዳኝ አልቻለም። እና አሁን በጣም በቃ እንትን ስሉ ማለት ነው ሰሞኑን ይጀመራሉ። እና የሆነ ሰው አለ አሁን እኔ ቤት የሚሰራ ሰው እኔ የማውቀው ሰው ማለት ነው ፋሚሊ ነው። እና በቃ እሺ ካላችሁ ያ ሰው ደግሞ የቤት የሚሰራ ሰው ደግሞ የሆነ ታይም ላይ በቃ ያው ደሞዝ እስከምንወስድ ድረስ እጃችን ላይ ራሱ ብር ከሌለ የሚታገሰን ሰው ነው። የሆነ እቃ ራሱ ቢጎድል በመሀል ከራሱ እጅ ከራሱ ኪስ አውጥቶ ገዝቶ ሲኖረን የሚቀበለን ሰው ነው። እና እሱ ይጀምርልን አልኩኝ። እቤት ማለት ነው እቤት አናጢ ማለት ነው አናጢ። ከዛ እነሱ ለካ ምንም ነገር ሳይነግሩን ማን ነው የሚሰራው፣ እንዴት ነው የሚሰራው፣ ዲዛይኑ ምናምን የሚሉን ነገር እኔ እና እሱ ተነጋግረን ወሰነን። ስንት በስንት ይሆናል ቤቱ ምን አይነት ማለት ሁሉን ነገር ተነጋግረን ነበር። እና እኛን ሳያናግሩ ቤት አናጢው ምናምኑን አሳዩ፣ ተነጋገሩ፣ እንጨት ገዙ፣ ብር ላኩ ስሉን ብር ላክን ሁለታችን ነው። ከዛ ብር ልከን እንጨት 200,000 ምናምን ልከን እንጨት አልበቃም ያስጨምራል አሉ። ከዛ እንደዚህ ስሉ ተነጋግረናል እና የሚጀመርበትን ቀብድ ምንም በቃ አስቸኩርና እንደሆነ አላውቅም። እዚህ አንገታችን ላይ ቆሙም አላውቅም። እኔ የሆነ ወይ ነገ ትገባላችሁ እንደተባለ መናገርና ተረጋጉ አልኩኝ። ገና አልወሰንበትም ነገሩ ማለት ረጋ ብለን እንስራ። ገና እኛም ብዙ መንገድ ይጠብቀናል፣ ብዙ ነገር እንሰራለን ብለን እያሰበን ስለሆነ ግዴታ አሁን መሆን የለበትም ገባ። እና ስሉ ምን አሉ መሰለክ። እና ደግሞ እኔ ያልኩት ያን ሰውዬ አናገርኩት ማለት ነው።
የቤት የምሰራውን ሰው አናግሬ ስል ችግር የለውም አላፍትናውን እኔ እወስደዋለሁ ማለት አንቺ እሱን ስለማውቅ ነው። ከዚህ በፊትም ሰርቶልናል የቤት ምናምን የፋሚሊ ስለሰራልን ምናምን ስለማውቀው እኔ የማላውቀው ሰው ከሚሰራ ሞያውንም ስለማውቅ ይሄ ልጅ ይስራልን ብዬ ስለው ማለት ነው ምን አለው የሆነ እልክ ውስጥ የገባው መሰላቸው ማለት ከነሱ ጋር እኔ ያልኩት ብቻ ይሁን ያልኩት መሰላቸውና መጥቶ ይሄ በቃ ቦታውን እሱ እናንተ ካላችሁ በሱ ይሰራ ካላችሁ መጥቶ ማየት ይችላል። እና ጁማ በቀደም ጁማ ዕለት ማለት ነው ሐሙስ ሰርግ ነበረና ልጁ ደግሞ የሆነ ሰርግ ሚዜ ተለምኖ አልተመቸውም ቦታው ሄዶ ለማየት ማለት ነው። ከዛ ደወሉ የእሱ ማዘር በጣም ጭቅጭቁናል። ደውሎ አናገርሽው እንደዚህ ያልሽው እንደዚህ ያልሽው የሆነ እኔ ሙስና ማለት ልጁን ባናግሮም በብር ነው የሚሰራ ሌላ ሰውን በብር ነው የምሰራው። እኔ ግን ብር እያወጣን ስለሆነ ገብቼ የማርፍበት በቃ በእይታ የምደሰትበትም ቤት ነው የምፈልገው። ዝም ብሎ ሆች ሆች ተብሎ ምናምን የሚሰራ ቤት አይደለም። ቀስ ብለ ተራግጬ በምፈልገው ዲዛይን እዚህ ጋር ብር እያወጣሁበት ስለሆነ በምፈልገው ነገር ካሰራው መብቴ ነው አይደለ? ቤተሰብ ምን አስቸኮሉ በዚህ መሀል ማለት ነው። እና ደወሉና ምንድን ነው አንቺ አናግሪው እንጂ ልጁን ይዞ ቦታውን ስለው የሆነ ሰርግ ስለነበረበት ችግር የለውም ስለው ከዛ ሐሙስ ነበረ ሰርጉ። ከዛን ሐሙስ ጁማ ሂዶ አይቶ ቅዳሜ ይጀምራሉ። እንደገና ከተስማሙ ሰማል። ሄሎ 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 ምን ይባላል? አሁን ምን መርፌ ልንወጋ ነው? አልጨረሰችልም። ደወለ ተፈጠፈጠች። እሺ ኮይን ልስጣችሁ፣ ኮይን ልስጣችሁ። ሜምበር ላሳጥርላችሁና ማለት ነው። ምናሉኝ ጁማ ዕለት ሂዶ አይቶ ቅዳሜ ጀምር አሉ። ቅዳሜ ለመጀመር አንደኛ ነገር ቀብድ ያስፈልጋል። ያን ብር እጃችን ላይ የለም አሁን ተብሎ አሁን ማለት ነው። እና ብር እጃችን ላይ የለም ምንድነው የሚያስቸክለው ምናምን ስል ምን ነው ማለት እጃችን ላይ ባይኖርም ይታገሰናል ስላልሽ በራሱ ከኪሷ አውጥቶ ቀን ስራ ገዝቶ ያስጀምር። እንደ ቤት የኛ ነው እሱ ይተባበረናል እንጂ ግዴታ የለበትም። ቀብድ ሳይሰጥ በነፃ እንዴት ሰው ማንኛውም ነገር መጀመር ይችላል? አይችልም። እና ቤት ለመስራት ደግሞ ቀብድ መጀመሪያ ሲነጋገሩ ቀብድ ይሰጣል። በዛ ቀብድ ቀን ስራ ምናምን ሰጥቶ ማስጀመር ይችላል እንጂ ማለት ነው። እና ብር እስክታገኙ አንቺ ይታገሰናል ስላልሽ በራሱ ብር ቀን ስራ ገዝቶ ያስጀምር አሉ። ይሄ ነገር እንግዲህ እኔ እሱ ይስራልን ስላልኩ ነው። የሆነ እልክ ውስጥ ገቡ። እኔ ላይ እልክ ምናምን አይደለም። እኔ በውይይት ነው እሱ ይስራልን ያልኩ እንጂ በእልክ እኔ ያልኩት ብቻ ካልሆነ ብዬ እነሱ ደግሞ በእኔ ሀሳብ አለመስማማታቸው ነው የሚያሳየው። እና ሁለተኛ ነገር ደግሞ ችግሩ ከነሱም አይደለም። ልጁ ማለት እድሜውም ገና ነው ለማሰብ አርቆ ለማሰብም ስለ ቤት ምናምን በቃ ገና ነው። ገባ? ሁለታችንም ገና ነን። ያው በልጅነት ተፋቀረን እዚህ መተን ደግሞ ቀለበት አደረገን እና በቃ ይሄ ነገር ሊስተካከል ይችላል ማለት የሆነ አላማ የለውም። ይሰራል፣ ግን የሚሰራውን ነገር አያጠፋም። አርግ ያልኩትን ነገር ሁሉም ነገር ያደርጋል፣ ግን በቃ በራሱ ሆነ አላማ የለውም። ገባክ? እና ይህ ነገር ሊስተካከል ይችላል። ያው ብዙ ጊዜ አንተ ወንዶች እድሜያቸው ወደ 30 ሲገፋ ነው ነገሮችን በራሳቸው አላማ ምናምን የሚኖሯቸው ስላልክ ነው። እና ልጁ ገና 22 አመቱ ነው። ገባክ? ሁለታችንም ልጅ ነን እና በዚህ እድሜ ምን ያስባል መሰለክ? በቃ አሁን እዚህ አረብ ሀገር መጥቶ በቃ ያው እንደ ጠበቃ አይደለም። ወንድ ልጅ መጥቶ ስቃይ ምናምን ሲያይ ማለት ነው እንደዚህ አይደለም የሚጠበቀው። ከኢትዮጵያ ሲመጣ በቃ የሆነ ቢሮ ምናምን ገብተህ ጽድት ያለ ኑሮ እየኖርክ የሚከፈል ነው የሚመስላቸው። እና እዚህ ጋር መጥቶ ስቃይ ምናምን ስላየ ማለት ነው የሚያስበው ምንድነው ገና ነው ማለት ገና አልተሰራም፣ አዲስ ነው ሁለታችንም ማለት ነው።
እና በቃ እኔ የማስበው ነገር ገና ልጅ ስለሆነን በዚህ እድሜ ያው ርቀት ላይ ነው ያለ ነው አንድ ሀገር ስላልሆነን ማለት ነው ብንነፋፈቅም ያን ነገር ወደ ጎን አድርገን ያው ፈጣሪ ካለ አንድ ቀን አሳክተን ገብተን አብረን እንሆናለን ብዬ ስለማስብ አላማ ነው በቃ እኔ በየቀኑ እኔ አዳዲስ አላማዎችን ነው የማስበው። እቅድ የሆንን አንድን ነገር ብቻ አይደለም ሌላም ተጨማሪ ነገር በጎን እንደዚህ ብናስብስ እንደዚህ ብናረግት ብዙ ሀሳቦች ይመጣሉ እንትኔ ላይ እና በቃ የሆነ ነገር አስበው ማያቅም በየደቂቃው ምን ይላል በቃ ብንገባ አሳትተን ማለት በቃ ትዘን ብንገባ አሳ ያው አንቺ ማኖር አያቅተኝም ምናምን እኔ ደግሞ እንደዚህ እንድለኝ አልፈልግም። ገባል እንዲያበረታታኝ ይፈልጋሉ። እኔም እሱ ማበረታታት ነው ፈልገው ግን እሱ ሀሳቤን ሁሉ ያከሽፋል በየሰዓቱ በቃ እሱን ለሱ መንገሩ ራሱ እኔ ድንዝዝ አለ ጭንቅላቴ ማለት ነው። ከሱ ከመናገር የተነሳ ብዛት ማለት ነው ራሴ ድንዝዝ አልኩኝ እና ይሄ ነገር ሊስተካከል ይችላል ወይ ነው ማለት የመጣው በችግር አይደለም ማለት አላማ የሆነ አላማ ኖሮ ከመጣ ምንም ያህል ችግር እንኳን ቢያጋጥም ያን አላማ ነው የምታስበው። እሱ ደግሞ ሰው ስለሄደ ብቻ ነው ማለት ሰው ስለሄደ ብቻ ሄደክ አላማ አለክ ማለት አይደለም። መጀመሪያ ከመሰረቱ ከሀገር ስትወጣ የሆነ ነገር አቅዴ ከመጣክ ነው ያን ነገር ለማሳካት የምጥረውና ማለት ነው። ይሄ ነገር ሊስተካከል ይችላል ወይ ማለት ያው በዚህ እድሜ እሱን መጫን አልፈልግም። ሁለታችንም ልጅ ነን ማለት የሚያስበው ነገር አሪቆ ላያስብ ይችላል፣ ግን ሊስተካከል ይችላል። ይሄን ነገር ነው የምጠየቅ የምፈልገው እና ቤተሰብ ደግሞ ወጣው ማለት እኔ ከመሀል ወጣው በቃ የምትፈልጉትን አድርጉ፣ ቤትም ደግሞ በቃ እንደምትፈልጉት አድርጋችሁ ስሩ አልኩኝ። የእኔ ቤተሰብም ደግሞ አንቺ ውጪ ከዚህ ነገር ምክንያቱም አውቃለሁ የምሬ ነው ምልክ እኔ እሱን ቤተሰብ እንትን ለማለት ሳይሆን ብዙ ብር እንደሚጠፋ አውቃለሁ በዚህ ቤት ምናምን ምክንያት በቃ ስለማውቅ ነው። እና ይሄ ነገር በኋላ ደግሞ መጠየቅም ይከብዳል። ስለዚህ እኔ ከመሀል ወጣው በቃ ማለት አድርጉም አታድርጉም በቃ እንደፈለጋችሁ እና ይሄን ነገር ማክሩኝ ብዬ ከመሀል ወጣው እና እንደዚህ ማድረጌ ተገቢ ነው። ምን ትለኛለህ? ህጋዊ ጋብቻ አላችሁ አንቺ እና እሱ? አዎ ህጋዊ ጋብቻ ማለት በቅርብ ነው፣ አመት አልሆንም ህጋዊ ጋብቻ ያደረግነው ማለት ነው። 80 ተፈራርመናል እና አዎ ተፈራርመናል ማለት እኔ እና እሱ በርቀት ስለሆነን ማለት ነው። ቤተሰብ ሽማግሌ ልከን በስነ ስርዓቱ ማለት ነው አድርገናል እና ያው ገብተን ደግሞ እሱ ዱባይ ነው ያለው። አንቺስ? እኔ ሳውዲ ነኝ ማለት ከዱባይ ነበርኩ መጀመሪያ ሄድኩት፣ እዛ አልተስማማኝም። ከዛ ወደ ሳውዲ ሄድኩኝ። እኔ ከሄድኩ በኋላ በአመት ነው እሱ እየመጣው እና እሱ ማለት ነው አውቃለሁ በርቀት ያለው ፍቅር በጣም ይወዳል ማለት የሚያስበው እሱ በቃ መገናኛታችን ነው። ምንም ያህል እንኳን እንትን ሀብት ምናምን ሰርቼ ለወጣለሁ ምናምን አያስብም። ከኔ ግን መገናኘቱ ወይ ልምጣ ወይም ነይ እና ከዛ በኋላ ያለውን ነገር እኔ እንዴት እንደምችል ይላል። ስቃዩንም ምኑንም በቃ አንቺ ካለሽ ምንም ነገር እችላለሁ ይላል። እኔ እዚህ ጋር ደግሞ እሱን ማሳመን አልቻልኩም ማለት ያው ሰው ሁላችንም ለሆነ ነገር ብለን ነው ከሀገር የወጣ ነው እና ደግሞ ቀላል አይሆንም። እኔ ዝም ብዬ ተነስቼ ወደ ዱባይ መምጣት የሆነ አላማ ማለት ሳላቅድበት ማለት ነው ዝም ብሎ አይኬድም። የሆነ ቦታ አቅደበት ነው ጠዋት የሆነ ቦታ ሄዳሉ ብለህ ካሰብክበት ነው እንጂ ዝም ብለህ ተነስተህ የማታውቅበት ቦታ አትሄድም። ያላሰብክበት ቦታ እሱ የሚፈልገው እንደዛ ነው። ወይ ነይ ወይ ልምጣ ወይ ደግሞ በቃ ትተን እንግባ። እኔ ደግሞ አንዴ ከመጣን ሰርተን እንግባ ነው የሆነ ነገር ይዘን እንግባ። በዚህ መሀል በቃ ሀሳቤን እሺ ይላል፣ ግን ተግባር ላይ አይውልም። እንግዲህ አስበው አንድ ነገር ለማሳካት አመታት ሊፈጅ ይችላል እንጂ በሳምንት ወይ በሁለት ቀን የሚሆን ነገር አይደለም የሆነ ነገር ለማሳካት እና እንጃ ወላሂ በጣም ሚዩት አርጊ። ተረጋጊ። ኮይን ስጠን አላችሁ። ኮይን ሲቀመጥ ውሰዱ መከራ። እያንዳንዳችሁ ኮይን አስወሳች ኮሚቴ እናቋቁም እዚህ ቤት ውሰዱ እንጂ በጣም ትዕግስታችሁ። እኔ አሁን ሆን ብዬ ነው ዝም ያልኳት። እስኪ ትዕግስታቸው ምን ድረስ ነው?
ውጭልን በቃን ጨርሽ እያለ እሷን 10 ደቂቃ መታገስ አቅቶን ፈጣሪን ጸሎት አድርገን 10 ዓመት እንጠብቃለን ታገሱ ቢለን እንዲህ ምንም እኮ ዓመት አታውራም እኮ እቺ ልጅ እኮ ምንም እኮ ችግር የለውም ልጅ ነች እኮ 20 ዓመቷ እንኳን ገና አልሆነም አይደለ ነገረችን ሰው ገና ልጅ ነች ሰው እንደ ልጅነቷ እንደ ቁመቷ ልክ ዝቅ ብለን ማውራት አስፈላጊ ነው ገብቷችኋል አደጋገመችው አይ ነው ደጋግመዋለች ግን የውስጧ ይውጣ እስቲ ውስጧን ብሶት ነው ገብቷችኋል ጭንቀት ነው ይውጣ እስቲ የእኛ እሷን ማዳመጥ መፍትሄ የሚሰጣት ከሆነ ምንም ችግር የለውም እኮ የምንሰጣት ጊዜ ነው ጊዜን የሰጠን ደግሞ ፈጣሪ ነው እና በነፃ ስለሰጠን በነፃ ብንሰጣት ብዙ ከባድ ነገር አለ ኤኒዌይስ ሁለታችሁም ጩጬ ናችሁ በዚህ እድሜያችሁ ትዳር ውስጥ ገብታችሁ እንዴት ትዳሩ ልትመሩት እንደሆነ ፈጣሪ ይወቀው ግራ ይገባኝ እሱ ገና ከሁለታችሁም እኮ ህጻናት እኮ ናችሁ የቤተሰብ ክትትል የሚያስፈልጋችሁ ናችሁ 22 ዓመቱ ነው አንቺ ገና 20 ዓመት አልሆነሽም ምን ልትፋጠጡ ነው አንድ ቤት ውስጥ ብትኖሩ ትንሽ ጊዜ ነው አብራችሁ የምትኖሩት ግልጹን ነው መናገርሽ እኔ ተዋጠልሽ አልተዋጠልሽ ችግር የለብኝም እውነቱን ነው መናገርሽ ትንሽ ጊዜ ነው አብራችሁ የምትኖሩት ለምን በዚህ እድሜያችሁ ትዳር የሚባለውን ነገር እንዴት ተሸከማችሁ መሄድ እንዳለባችሁ አይገባችሁ በ22 ዓመቱ እንዴት ትዳር እንደሚመራ አያውቅም እሱ ልጅነት ላይ ነው ያለው ገና መዝለል ላይ የሚያጓጓው የሚያሳስበው በዚህ በ22 ዓመቱ እኔ 22 ዓመቴ ላይ ሆኜ የሚያሳስበኝን ነገር የነበረው ነገር አሁን ሳስበው በጣም ነው ማፍረው ምስከው አይ እንደው ምን አይነት እንደው በዛ እድሜ ነበር የሚያሳስበኝ ዞር ብላችሁ ስታዩት ጊዜ ነው የሚያስተምራችሁ ጊዜ ሲሄድ ሲመጣ ስትወድቁ ስትነሱ እድሜ ሲሄድ ትመስላላችሁ ኤኒዌይስ በጊዜ ሂደት ነገሮች ይገቧቸዋል በ22 ዓመት ይሄ ነበር ሲያስጨንቀኝ የነበረው የምትሉት ነገር በጣም ያስደነግጣችኋል ይሄ ሰው አግብተሹ እንዴት ነው ሊድ የሚያደርገው ትዳሩ ከባድ ነገር እኮ ነው መጋባትን እንዴት ነው የምታስቡት በጣም ኮሪስፖንሲቢሊቲ እኮ ነው ጋይስ በእድሜ ውሰዱ ኮይን አሁንም ሁሉም ሰው አልወሰደም እሺ ከላይ ሳጥኑ ነክታችሁ ውሰዱ እና ሜምበር ሆኑ ከባድ እኮ ኃላፊነት ነው የኔ እናት ስለምትወደጅ ብቻ እኮ አትጋቢም በጣም እኮ ይህን እንዴት ማስረዳት እንደሚቻል ባይገባኝም ግን ስለተዋደድሽ አብረሽ መኖር አስፈላጊ አይደለም ወይም ደግሞ አብረሽ መኖር አያዛልቅሽም አብረሽ ስትኖሪ በጣም ታፈቅሪው የነበረውን ሰው ማየት የምትጀምሪው ነገር አለ ትዳርና ፍቅረኝነት ኮምፕሊትሊ የተለያዩ ነገሮች ናቸው ጋይስ የሰማይና የምድር ልዩነት አላቸው በፍቅር ጉዳይ ውስጥ ስትሆኑ የምትገናኙት በውጪ ነው ካፌ ነው የሚያገኝሽ ሲኒማ ነው የሚጋብዝሽ ቀጥሮሽ ነው የምትሄጂው አብረሽው ቁጭ ብለሽ አውርተሽ ነው ወደ ቤትሽ የምትሄጂው የተመጠነሽ ጊዜ ነው እሱን የምታውቂበትና የምታይበት ኳሊቲውን ብቻ ነው የሚያሳይሽ እሱም ያንቺን ኳሊቲ ብቻ ነው የሚያየው ገብቶሻል ስለዚህ ያፈቅርሻል ታፈቅራለሽ ወይኔ እሷ እኮ ህይወት እሷ ሴትማ ማን አለ ይልሻል አንቺም እንደዛው ስትኖሪ አንድ ቤት ውስጥ ግን ኳሊቲ አይደለም የምታየው ሰውየውን ራሱን ትክክለኛውን ማንነቱን ታያለሽ እሱም እንደዛ ያንን እውነታ ፊት ለፊት መጋፈጥ የምትሽበት እድሜ ላይ አይደለሽም ተከሻሽ ሰፊ ያለ ጭ እንዲህ ነው እንዴት ዳና ብለሽ ለቀሽ ነው የምትወጪው እውነቱን ነው የምነግርሽ አሁን የምነግርሽ ነገር በህይወትሽ ውስጥ ስለሚከሰት ታስታውሽኛለሽ በእርግጠኝነት ቀዶ ጥገና ላይ ሆኜ አትሰሙኝና ተሰርጀሪ ክፍል መቀስና ምላጭ ይዘን እዚህ ኪሲንግ ሰርጀሪ ክፍል ነው ኪሲንግ እዚህ ደግሞ እየሳመ የሰው ሳምባ ቀዶ ጉዳ አረገ ተብዬ ደግሞ ዘብጥያ መውረድ አልፈልግም ቴንክ ዩ ሶ ማች እሺ አመሰግናለሁ እሺ እግዚአብሔር ያክብርሽ እና ሰው በቃ እሺ በቃ ኧረ ኢምፖርታንት አይደለም ተው የቀዶ ጥገናችን ጊፍት መስጠት እዚህ ላይ ትክክል አይደለም ብለን ህግ አውጥተናል አመሰግናለሁ እሺ በጣም አመሰግናለሁ ጌም ላይ ቢሆን ይሄኛውን የሰማ ነው ሌላኛው አሌክስ ነው እዛ ጋር ያለው ጣሪያም ሊወጣ ይችላል ጣራ ላይ አሁን የሰው ነፍስ ነው እዚህ ጋር ያለው እሺ ሬስፔክትሽ አመሰግናለሁ በጣም እህቴ ትዳር በጣም ኢምፖርታንት ነገር ነው
ማለት አስበሽ አቅደሽ በደንብ በስነ ስርዓት ገብቶሽ የምታገቢውን ሰው አውቀሽ በእድሜ በስለሽ የምትገቢበት። አለበለዚያ ስለገባሽ አይደል 30ኛ ዓመት የትዳር አንቨርሰሪያቸውን አከበሩ የሚባልለት ትዳር ውስጥ ነው መኖር ያለብሽ እኮ አይደል? ረጅም ዓመት አይደለም ካገባሽ ጋር ወልደሽ ከብደሽ እንደው አብረሽ አርጅተሽ እንደዛ ነው መሆን ያለበት። እንደዛ ለመሆን ደግሞ በጥንቃቄ ነው መግባት ያለብሽ። መግባቱ አይደለም ዊን የምታደርጊው፣ መግባቱ አይደለም ፖይንቱ። ማግባትማ ማለት ነው ውሸትም ይገባል እኮ። ተጋብተሽ ግን ረጅም ዓመት መኖር አለብሽ አብረሽ። ገብቶሻል? ስለዚህ ያ የእድሜ ብስለት ይጠይቃል። ሁለተኛው ነጥብ አንቺ ሳውዲ ነሽ፣ እሱ ዱባይ ነው። እየተጃጃላችሁ ነው። ግቢ አልገባም፣ ትገቢያለሽ፣ እገባለሁ፣ ግቢና አንኖር አልኖርም፣ ሰርቼ ነው እገባው። የህፃናት ጨዋታ ጉትቻ ለጉትቻ እየተጓተታችሁ ነው። ገብቶሻል? ስለዚህ መወሰን አለባችሁ። ተጋብታችኋል። አንዴ ትዳር ውስጥ ነው ያላችሁት። አሁን ውጭ አትውጭ አይደለም እምልሽ እኔ ውጭ አትውጭ ሳይሆን ሄደሽ መኖር ካለብሽ ወደ ሀገርሽ ሄደሽ ከእሱ ጋር ኑሪ። ምክንያቱም አሁን ተጋብተሻል፣ መቼም በቃ ለልጓም ገብታችኋል። እንግዲህ የምትፈላለጡም ከሆነ የምትቆራረጡም ከሆነ ያው እናንተ ራሳችሁ ነው፣ ስራችሁ ያውጣችሁ። ቤተሰብ ራሱ ጣልቃ አይገባም። ግን አሁን ሰርተን እንግባ ስትይ ሰውዬ በመሀል ቺታ አረገብኝ ይመጣል። ደግሞ ልጁ ገና 22 ዓመቱ ጦስ ውስጥ ነው የምትገቢ። ያሽውን ይዘሽ ሄደሽ በጋራ የምትኖሩበትን ሁኔታ ፍጠሪ። ከዛ ውጪ እዚህ ሆነሽ ቤት እሰራለሁ ገንዘብ ልኬ ምናምን ዋ እንዳታስቢው። የብዙ ሰዎች ህይወት ተበላሽቷል። እነዚህ የብዙ ሴቶች ህይወት መጠቀሚያ ሆነዋል። በሰሩበት ቤት ሌላ ሰው ነው የሚኖርበት። ሄደሽ ወገብሽን አስረሽ ራስሽ በጋራ ቆማችሁ ልታችሁ ማሰሩ ቤታችሁ ከፈለገ ከሌ ሰርቶ ይጠብቃል። አሰቱ ማን ኃላፊነት ወስዶ በደህና ነገር እንደሚሰራልሽ ምን ታውቂያለሽ? የራስሽን ቤት ራስሽ መስራት ያለብሽ። የራሴን ቤት ራሴን መስራት ያለብኝ ጋይስ። የራሴን ኃላፊነት የራሴን እቃ መገዛውን ነገር መገነባውን ነገር ራሴ ቢውልድ ማድረግ አለብኝ በራሴ በጥንቃቄ። ገንቡልኝ ብዬ ለሰው እጅ ላይ ግን ከሰጠው ፈራሽ አድርገው ሊገነቡት ይችላሉ። በማይረባ መሰረት ሊገነቡልሽ እኮ ይችሉ ይሆናል። እንደ ራሳቸው ግን አይሰሩትም። እንደ ራሳቸው አይገነቡትም። እመኝ። እንደ ጦብ ቁጭ ቁጭ ያደረጉልሽ እና በቃ ቤት ሰራን ይላሉ። ስትሄጂ ምንም የማይረባ ነገር ነው የሚያጋጥምሽ። ጥንቅቅ አድርገሽ በራስሽ ቤተሰሪ ምን ይባላል ኳር የሆነ አባባል ይባላል። ቤተሰሪ ምን የለው ምን ይባላል። ወገብሽን አስረሽ ቆመሽ አሰሪ ቤትሽን መስራት ካለብሽ። ተግባባን? እሺ አሌክስ አመሰግናለሁ። ማለት ይሄን ትዳር እኔ ፈልጌ አይደለም የገባሁበት ነው። መጀመሪያውን ግን ያው ለስለ ማውራት አልፈልግም። ግን ከገባሁበት በኋላ የምር በጣም ነው የጸጸተኝ። ማለት ቆም ብሎ ማሰብ ነገሮችን ውጭ ላይ ማለት ትዳር ሳንገባ የነበረንበት ጸባይ ራሱ ከትንሹ ስንትን ስል ጸባዩ ራሱ የሆነ በቃ እስር ቤት ማለት እኔ እስር ቤት ማለት ልክ እስር ቤት ውስጥ እንዳለው በቃ አሁን እጄ ላይ ናት ማለት ወዴትም መንቀሳቀስ አትችልም ብሎ እንደሚያስብ ይመስለኛል። በፍቅር ባለንበት ሁኔታ እና አሁን ትዳር ውስጥ ባለንበት ሁኔታ በጣም ልዩነት አለው። አሁን ትንሽ ድምፅሽ ታፈነ እንኳን ቆይቼ ስመጣ ምንም አይለኝም። ግን አሁን ላይ የቴች ከየት መጣሽ፣ ምን ሰራሽ፣ ምን ያርሽ ምናምን እንዶ ለዚህ በቃ ስንግል መሆን አማርኝ። የሆነ እስር ቤት ነው ያለሁት ወላሂ ላዝም። እኔ እንጃ እናንተ ስንግልነት ምናምን የምትሉት ኧረ በምን ጣዕሙ። ግን ያው ነገሮች ንግስት ሆኖ ነው የሚታዩሽ። ነገር ብታረጉ እንኳን አይቶ እንዳላየ የሚሆን ሰው ትዳር ውስጥ ገብቶ ኮሽ ባለ ቁጥር የሚቀየር እና ያን ነገር ደግሞ ትዳር ማለት ያው አንዴ ከገባይበት ወስነ ነው። ከገባ በኋላ ደግሞ ዝም ብለህ የምትወጣ ነገር አይደለም፣ ማስተካከል ነው ያለብህ። እና ከገባሁበት በኋላ እኔ ጀምር በአንድ ጥሪ ስልክ በቃ ያበላሸው ትዳር ምናምን ማለት ሳላሰብበት እሱ በጣም ሲጨቃጨቀኝ ነው ለቤተሰብ ለምን ነገር እንደዚህ ላይ በአንድ ጥሪ ስልክ በቃ እንደዚህ ሽማግሌ ይመጣል ብዬ በአንድ ጥሪ ስልክ ለቤተሰብ ነገርኩ። አንዴ ቤተሰብ አውቋል። በዛ አስቾኮላ የሆነ ቾኮላ ምን አውቃለሁ
እና ከዛ በኋላ ነገሮች ቆም ብዬ ሳስብ ነው እየገባኝ እና የምሬ ነው። እናንተ ሲንግል የሆናችሁ ምንም አታማሩ። ባላጣው ፍቅረኛ አጣው ወይኔ መቀየር ብችል እኔ ነበርኩ መቀየሩ። ወላሂ ላዝም ፍሪ በቃ ጭንቅላታችሁ ምንም አያስብን። ከፈለጋችሁ ታወራላችሁ፣ ከፈለጋችሁ ዘመን አባቱ ብላችሁ ዘግታላችሁ። እኔ ከዘጋው እንዴት ትዘጊያለሽ? ጆሮ ይላል። ግዴታ ነው ማውራት። ባል ነው ባል ስለተባለ መዝጋትም አትችልም። ገባ እና ስቃይ ነው እንግዲህ። ፈጣሪ ይርዳን። እናንተ ስንግሎች ደግሞ የምር አታማርሩ። የምሬን ነው እና አመሰግናለሁ። እሺ ሁላችሁንም በጣም አመሰግናለሁ። እንግዲህ ስናገር የነበረው ነገር ይኸው በተግባር ከባለ ትዳር ነው ምክሩን የሰማችሁት። ሲንግልነት ይለምልም። መፈክራችን ዓለም አቀፋዊ እየሆነ ነው ያለው። ባለትዳሮች ራሱ መፈክራችን እየተቀላቀሉ ነው ያሉት። ስሙኝ፣ እኔን ግድ የላችሁም ስል በምክንያት እኔን የሲንግሎች ማህበር ዋና ጸሐፊ፣ ሊቀመንበር፣ የውጭ ጉዳይ ሚኒስትር፣ ጠቅላይ ሚኒስትር፣ ፕሬዚዳንት አድርጋችሁ ስለሾማችሁኝ አመሰግናለሁ። ጤና ይስጥልኝ። አመሰግናለሁ ስላስገባኝ፣ ደስ ብሎኛል። ሁሌ እንከታተላለን አንተ የሚሰጠው ትምህርቶች በጣም እኛ በስደት ያለው ይሄት ወንድሞች በጣም ትምህርት የሚሆነው ነገር ነው የምሰጠው እና ትላንትና እየተከታተልኩ ነበረ። አንዷ ባዶ ፖሊስ ነበረ እና ልጅ አለ። አሁን አረብ ሀገር ከመጣሁ በኋላ ራሱ እናቴን ልጆቹን ሰክሮ ይሰድባል፣ ይቆሽሻል ምናምን ብላ ያወራች ነበረ። እያዳመጥኩ ነበረ ትላንትናም ራሱ እና በሰው ህይወት ያው ብዙ ነገር ይከሰታል እና አሁንም እኔም እንደሱ ከአንተ ምክር ፈልጌ ነው እና መጀመሪያ አረብ ሀገር ነበርኩት ቤሩት 5 ዓመት እየሰራው ነበረ። ቅድም ሲስተር እንደተናገረችው ያው ወድጄ የገባሁበት ህይወት አይደለም። መጀመሪያ ባድ ነበር፣ አገብቼ ነበረ። አንድ ልጅም አለ። ከሱ ጋር ያለው ነው ሄድኩት። ቤሩት ሄጄ እየሰራው ነበረ። ብሩ ልክ ነበረ። ቤት ተሰርቶ ነበረ፣ ቦታ ተገዝቶ ከተማ ላይ። ከዛ ያው አንዴ ህይወት ብለን ከገባን ማውጣቱ በጣም ከባድ ነው። አምነን ሳይወድ በግድ የገባነው ህይወትም ቢሆንም ያው ማውጣቱ አንዴ ስማችን ጠፍቷል። ተመልሰን ወጥተን ደግሞ ማኖሩ በጣም ከባድ ነው እና በዛ ብለን ብዬ እኔን ደግሞ አንዴ ገብቼ የለው ማውጣት የማይችልበት ቦታ ስለሆነ ያው ፈጣሪ መጸለይ ነው ብዬ የኖርኩ። ብር ልኬ ቤት ተሰርቶ ነበረ እና በሱ ነው። እሺ ከዛ 5 ዓመት ሰርቼ ኢትዮጵያ ገባሁት። ኢትዮጵያ ገብቼ ወደ 2 ወር ነው 2 ወር ቆይቼ ነበረ ኢትዮጵያ ላይ ያለው። የተላከበት ብሩ የታለ? የተሰራው ቤቱ ይሄ ነው፣ የቀረው ነገሩ የታለ ብዬ ጠየቅኩት። የቀረው ለአንቺ ምን እንሰራልሻል? ቤት ከተሰራ ማረፊያ ከተሰራ ደግሞ የፈለግሽው ነገሩ ከተሞላ ምን ያስፈልግሻል? ለምንድን ነው የምትጠይቂ ብሎ ተጣለን። ከዛ እኔ ራሱ በሩት ያለው ነው 8 ወር ሙሉ ስልኩ ዘግቶ ነበረ፣ ብሎክ አድርጎኝ። ከዛ ቀጥታ ራሱ አዲስ አበባ ገብቼ ሲስተር ጋር ነው ያረፍኩት። እነሱ ደግሞ እኛ ደግሞ እሱ ራሱ እንደተተኛ እሱ ራሱ መቀበል አለ። እሱ ካመጣም በኋላ አንቺን የሚሆነው ነገሩ የራሳችን እና ለቤተሰቦችን አሉ። እሺ አልኩትና ሲስተር ጋር አረፍኩት። መጥቶ ተቀበለ። ሄድኩት። ከሄድኩት በኋላ ያየሁት ነገሩ በጣም በቃ የራሴን ነካኝ። አልቻልኩም። ሰው ሀገር ለፍቶ ሰርቶ ይላወጣለሁ ብሎ ሰው ከወጣ በኋላ እንግዲህ ማረፍ ከሌለ በጣም ከባድ ነው እና ውስጤ በጣም ተጎዳ። አየሁት እና ምንም አላልኩም። ውስጤ አዘነ፣ አለቀስኩት። ማዘርጋ ሄድኩት። ሄጄ እሷ ጋር የተቀመጥኩ ያለው ትንሽ አመመኝ። እዛ ያለበት ቦታ ወድቄ ነበረ። ቦታ ቤት የጸደውት ያለው እንትኑ ፎቅ ላይ ወድቄ ነበረ እና በጣም አመመኝ። ማዘርጋ ተቀምጬ እንትኑ የታከምኩ ያለው መጥቶ እንዴ አንቺ ከዛ ምን አይነት በሽታ ይዘሽ ነው የመጣሽው? ምን አይነት በሽታ ይዘሽ መጥተሽ ነው የታመመሽ አለ። ከዛ ኧረ እኔ ምን አይነት በሽታ መጀመሪያ ሲጀመር ከበሽታ ጋር አይደለም አገባኝ።
ደግሞ ለስራ ነው ሄድኩት። አጋጣሚ ማንም ሰው ያው የሚያጋጥም ነገር ነው። ወድቄ ነው እንደዚህ ሆንኩት። እኔ በሽታ ይዤ የምመጣቱ ወይ አግብቼ ለመኖር አይደለም ሄድኩት። የሰው ቤት ተደብቄ ለመስራት ነው ሄድኩት እንጂ ውጭ ወጥቼ የምሰራበት ቦታ አይደለም ሄድኩት ብዬ ማሰጠት ተጣላን። እሱ ቲቶ ሄደ። እኔ ማዘርጋ ቆየሁት። መጨረሻ ላይ ከዳንኩ በኋላ ሽማግሌ ላከ። ሽማግሌ ከተላከ በኋላ ማዘር ደግሞ አይቻልም ልጄም ለሱ ሰርታ ልካ ባዶ እጅ መታ አሁን እኔ ጋ ገና ታማ እየዳነች ናት ያለችው። እሷ ከገገመች በኋላ መታችሁ መጠየቅ ትችላላችኋል ብላ እምቢ አለች። መጨረሻ ላይ ሽማግሌው ለምንድን ነው የተላከው? እምቢ አለች። ቤተሰቦች ጋር ሄዳ እምቢ አለች። አልመጣም አለች ብሎ ነው የላከ። ከዛ እኔ ማሄዱ አሁንም ልጅ አለ። ልጅ ካለ ያው ልጅ ያለው ሰው መቼም አያርፍን ልቡ። እኔ የሚሄድበት ቦታ የለም። አንዴ ባሌ ነው ብዬ ለአንተ ልክ ያለው ከአንተ እጅ ሁሉም ነገሩ ነው የሚቀበለው የሚጠበቀው። ግን አንተ እንደዛ ካልከኝ እንዴት ማኖር እንችላለሁ አልኩት። ከዛም በኋላ መተሽ የማይጠይቀው ነገር ካለ እኔ መጠየቅ ትችያለሽ አለ። ቤተሰቦቼ ደግሞ እሺ ብዬ ሄድኩት። ከነሱ ሽማግሌ ከተላከ ያው ሰፈር ሽማግሌ መጡ። ከነሱ ቤተሰቦች የእሱ ቤተሰቦችን መጡ። አንድ ላይ ታረቀን ሄድኩት። ከሄድኩ በኋላ ይዘሽ የመጠሽው ገንዘቡን ስጪኝ፣ እሱን ካልሰጠሽ ከኔ ጋር መኖሪያችን። እኔ ደግሞ ገንዘቡ የሆነ ትንሽ ገንዘብ ነበረና ያ ገንዘቡ ማን ያውቃል ይሄ ሰውዬው እንደዛ አሁን ሙሉ ለሱ ላይ ልክ ያለው አሁን ደግሞ አላቅም ምንም የለን የሚለው ሰውዬው ነገ ምንም እንደሚፈጠር አላቅም ብዬ የሆነ የተወሰነ ገንዘብ አካውንት ላይ አስቀምጬ ነበረና ያ ገንዘቡ በሙሉ ለእኔ ካልሰጠሽ በቃ ከኔና አንቺ በቃ አሁን ህይወት መኖር አልችልም ብሎ ከታረቀን በኋላ ከሄድኩ በኋላ ገና ጦርነት ተፈጠረ። አልሰጥም አልኩት እና ከሱ ጋር ጥላቻ ያለው እንደገና ድጋሚ በድብቅ በቃ ሞላሁት። እኔ ከኋላ ደላላ ፓስፖርትን ሰጥቼ ሞላሁት እና ዱባይና ጆርዳን በቃ እየተመችበት ቦታ እየትሆን በቃ ይሄን እንደዚህ አይነት ውስጥ ገብቼ የራሴን ከመጉዳት በቃ አሁንም ማሸሽ አለብኝ አልኩትና ለቤተሰቦችም አልነግርም፣ ለማንም አልነግርም። በቃ ለፈጣሪ ብቻ ሰጥቼ ትቼ በቃ ጆርዳንና እዚህ ሀገር ዱባይ ሞላሁትና ዱባይ ጠፋ። ጆርዳን ሄድኩት። ወዲያው መጣ ሳልቆይ ማጥቼ 2 ዓመት ሰራሁት። ሰርቼ ከሱ ጋር ሳንገናኝ እንደምንም ብዬ ታግዬ ሰራሁት። ተደብቄ ማንም ሰው አላገኝም። በቃ ስልኩን ዘግቼ ሰራሁት። መጨረሻ ላይ ኢትዮጵያ ገባሁት። ከገባው በኋላ እንደገና አሁንም ድጋሜ ሽማግሌ ይልካል። ከዛ ደግሞ ከኋላ ከሱ ጋር የሚያወሩት ምን ያላሉ? እኔ ከሱ አሁን የሚፈልገው ገንዘብ ነው እንጂ እሷን ይፈልግ አይደለም። ገንዘቧ ከሷ እጅ ያለው ገንዘቧ ብቀበል ኑሮ አሁንም እኔ ገንዘቧ ከተቀበልኩኝ ሰው ነኝ፣ ገንዘቧ ካልተቀበልኩ አሁንም አልተውም አለ እያለ ነው። ተጠንቀቂ አንቺ በጣም ይሄ ሰውዬው ገንዘብ ነው የምፈልገው እንጂ አንቺን የምፈልገው ሰው አይደለም አሉት። ከዛ መጨረሻ ላይ አሁን እኔም ችግር የለም ሰርቻም ቢሆንም ታግየም ቢሆንም ለማኖር እኔ ሞክራለሁ። ታግያለሁ ራሱ ብዙ ጊዜ ሞክሬያለሁ። እኔ ብቻ አይደለም በእኔ ምክንያት ቤተሰቦች ራሱ ብዙ ደረጃ ነው ብዙ ዛቻ ነው የደረሰ እውነት እና ብዙ አሁን ለምሳሌ ይቅርታ አድርግልኝ፣ ያው እዚህ ጋር ወንዶቹ ካላችሁ በጣም ይቅርታ አድርጉልኝ እና ወንድ ልጅ እንግዲህ ካገባን የራሱ በራሱ አይምሮ ሴት ልጅ ማስተዳደር አለብን። ለምን አሁን አንተ የምነግረው ነገሩን ሰምቶ ቤተሰቦች ሄድና ስደቡ እንዲያርገው አቆሽሸው ካልክ እሱ አንተ እንዳለው ሄዶ እነሱን ይሰድባቸዋል፣ ያቆሽሻቸዋል። እና መሬት ነበረ አባቱ ሲሞትበት ሰዓት ውርስ የተሰጠበት መሬት ነበረ እና ያ መሬቱ እሱ ከተማ ላይ ናለው፣ እኛ ደግሞ የእኔ ቤተሰቦች ገጠር ላይ ናለው። ራሱ ነው የሰጠው። እኛ ፈልገን ጠይቀን አይደለም፣ እነሱ ጠይቆ አይደለም። እኔ ሩቅ ስለሆነ እናንተ ስሩ፣ ሰርታችሁ እህሉን እናካፍላለን፣ በቃ አርሳችሁ ስሩ ብሎ መሬቱን ሰጠ። መሬቱ ከተሰጠ በኋላ መሬቱ እነሱ ወሰዱ። የወሰደበት መሬቱ በየአመት ይዘራል፣ እህሉ ይስተካክላል፣ ይመቶ ይወስዳል። መጨረሻ ላይ ከኔ ጋር ስለተጣላ መሬት ላይ የተዘራው እህሎቹ ሄዶ ነቀለ። ከዛም ለምን ትነቅላለህ? እኛ መሬቱ ለእኔ ስጡኝ ብለ ጠይቀ ነበረ። ከዛን አባቴ ደግሞ ለመሬቱ ሰጥቼለሁ። መጨረሻ ላይ ከእሷ ጋር ታረክ። እኔ ከእሷ ጋር ስለተጣለው ነው ወሰድኩት ብለ ተመልሰ ሰጠህ። ለምን የሰጠህ አንቴ ነው። አሁንም ደግሞ ድጋሚ ለምንድን ነው ይሄ ነቀርከው ብሎ
እንትኑ ሄዶ ፖሊስ ያመጣና አስይዞ አሰሩ። ከዛም በኋላ እሱ የሚሰራበት እህሉ እየኮተኮተ ነበረ። በሱ ላይ እኔ አንተ እዚህ ማሳ ላይ ወግጄ ራሱ እንዳይድን ያደርጋለሁ እገላለሁ ብሎ አባቴን ያዘ። ከዛም ፖሊሶቹ መጥቶ ከእጁ ተቀበሉ። ታሰረ። 24 ሰዓት ሙሉ ታስሮ ተፈታ። ተመልሶ ወደ ከተማ ያለበት ቦታ ሄደ። ይሄዱ እስከምነሳ ድረስ አንድ ቃላት በእነሱ ላይ ትንፍሽ ብለን ማውራት አትችልም። የፈለግከው ነገር ካለ ሚስቷ እስከምትመጣ ድረስ ያለው ነገር በእሷ ጋር ነው የሚጨርሰው እንጂ በእነሱ ላይ ምንም ነገር እናንተ ማፍትሄ የለም ብሎ እነሱን ተቆጡ። ተመልሼ አሁንም ጆርዳን 2 ዓመቱን ጨርሼ ከገባው በኋላ ምን ይላል? ከሷ አሁንም የምፈልገው እኔ ገንዘብ ነው የምፈልገው እንጂ እሷን አልፈልግም። አሁንም ምን ይላሉ ደግሞ ከሱ መስሎ የሚያወሩት የሆነ 2 ሰዎች አሉ። አሁን መቼም ሰው በራሱ አይምሮ ማስተዳደር የሚችልበት መንገድ ማኖር አለ፣ ማፈቀድ አለ። ትዳር ማለት ቀላል አይደለም። ማግባቱ ቀላል ነው፣ ግን ማውጣቱ፣ ማኖሩ፣ ማስተዳደሩ በጣም ከባድ ነው። የሰው ልጅ ህይወት ሴት ልጅ ማለት አገብተን አንድ ላይ ለማኖር ሁሉም ነገር አቅሌ ነው። ተመቸት አልተመቸም መቼም በቃ አንድ ሰው ህይወት ማግባቱ ገባን ማውጣቱ 10 መቀያየሩ ጥሩ አይደለም እና በጣም በዛ ህይወት ላይ ዋጋ ከፍዬ ነበር። አልቻልኩም። በቃ በጣም ከባድ ሆነ። አሁን ከሱ ጋር ከተለያየው ወደ 6 ዓመት ሆኗል። እስካሁን ድረስ ግን ቤት አለ። ያ ቤቱ እኔ እዚህ ከመጣው በኋላ ነው። ይኸው እንጨት ነበረ በረንዳ ላይ ዙሪያ ላይ እንጨት የተተከለበት እንጨት አለ፣ ባርዛፍ አለ። እኔ የሌለበት ቦታ ተቆረጠ። ሰፈር ላይ ቦታ የተሸጠው ሰውዬው እንጨቱ ተቆረጠ። እሷ ታውቃለች። እሷ የሌለበት ቦታ የእሷ ንብረት ለምንድን ነው የምነካው ብሎ ደውሎ ለቤተሰቦች የነገረ። ብራዘር ሄዶ ደግሞ ቀበሌ ላይ አመለከተ። አስይዟል። እንጨቱ እንዳይቆረጥ ተባለ። ካሁን በኋላ እሷ እስከምትመጣ ድረስ የእሷ ንብረት እጄ የራሴ ነገር ነው ከእሱ ጋር ማስተካከል የሚችልበት ነገሩ እኔ አስተካክለው ብላ እሷ እስከምትመጣ ድረስ ምንም ነገር እንዳይነካ ተብሎ ቤቱ ታሸገ። እንጨቱ መንገድ ዳር ስለሆነ እንጨቱ አሁን የተቆረጠው እንጨቱ ይቆረጥ ይነሳ፣ ግን ቤት የምባልበት ነገሩ እንዳይነካሉት። በዛ ህይወት ላይ አሁን ቤተሰቦች በጣም አሳቢ የሆነው ነገሩ ኖራለው ካልሽ ማተሽ በራስሽ ህይወት ማርተሽ ራስሽ መኖር ትችያለሽ። ግን በዛ ህይወት ላይ ተመልሰን እኛ አያገባንም። በአንቺ ምክንያት ተሳልበናል፣ በአንቺ ምክንያት ስማችሁ ጠፍቷል፣ በአንቺ ምክንያት ሁሉም ቦታ በቃ ብዙ ነገር ተወርቷል፣ የማይሆነው ነገር ተብለናል። ግን ካሁን በኋላ አያገባንም ብሎ በቃ ቤተሰቦች በጣም በእኔ ምክንያት ዋጋ ያስከፈሉ እየሰደቡ የተቆጡ ውጭ ያሉት ውስጥ ያሉት እውነተኛ የመሰሉት ይቀርባሉ፣ ምክር ይወሰዳሉ። ከዛ ሄዶ ለሱ ለሌላው ይነግራሉ። በዛ ምክንያት በጣም ውስጥ ስለተጎዳ የሆነ ሆኗል። ግን ተመልሼ ያ ህይወት ላይ መኖሩ በጣም ለኔ ለራሴ ራሱ ከባድ ነው እና በዛ ምክንያት ብዙ ምክሮቹ አንተ እየሰጠህ ነበረ። አሁንም ከዛ አሁን 6ኛ ዓመቱ 5ኛ ዓመት ሆኖኛል። እኔ በትዳር ውስጥ ለማግባቱ ተመልሼ ለሌላ እቅድም የለም። በቃ ወስኜ ነው የሚሆነው ነገሩን ከሱ መጨረሻ በቃ ወስኜ ወጣሁት። ከወጣው በኋላ ተመልሼ አሁንም በዛ ህይወት ውስጥም አልገባም። ሌላም ራሱ ያው ነው። አሁንም የሚገባበት ህይወታችን እንደዚህ ከሆነ ለምንድን ነው ህይወታችን በሰው ሀገር ታግለን እንሰራለን፣ ለፍተን እናገኛለን ብለን እንመጣለን፣ እንሰራለን፣ እናገኛለን። የምንካው ነገሩ ሁሉ የት እንደሚገባ ምን እንደሚሰራ ምን እንደሚያደርጉ አይታወቅም። ምን አደርጋለን ብዬ በቃ በጣም በብዙ እና ሀቢብ ይሰንሽዋል ተስፋ ቆርጬ ነበረ እና በጣም ይቅርታ ልጁ ህፃን ስላለ ነው የምረብሸኝ። በዛ ምክንያት ነው ምክር ካንተን ለመቀበል ፈልጌ ነው አባቴ። እሺ ሚዩት አርጊ እስቲ ሚዩት አርጊ። አስቸጋሪ ነው። እኔ አንዳንድ ጊዜ ቤት ለወንድ ልጅ ልካችሁ ገንዘብ መስራት እኔ ግን ወንድ ግን አለን። ግን ወንዶች ጋይስ አንዳንዴ ግራ እየገባኝ ነው። ራሴንም እዚህ ጫማ ውስጥ አድርጌ ነው ከትቼ ማውራት የምፈልገው። አለን ግን ወንዶች እውነቱን ለመናገር በህይወት አለን። በእውነቱ ከሆነ ይህን የምሰሙ ወንዶቹ ምን ይሰማቸዋል? እውነቱን ለመናገር እቺ
ልጅ ሰው ሀገሩና ገንዘብ ልካ ቤት ሰራች። ሰውየው ስትሄድ በቃ ምንም እንደው የሚረባም ሰው አይደለም። እንደው እንዲህ የተለፋለት የተደከመለትም ወንድ እኮ አይደለም። አንዳንድ የሚደከምላቸው ዋጋ የሚከፈልላቸው ወንዶች ምን አይነት ወንዶች መሆናቸውን ስታዩ በጣም ይቆጫቸዋል። በእውነት ያንገበግባል። አሁን ለእንደዚህ አይነት ሰው እንዲህ አይነት ዋጋ መከፈል ነበረበት? አሁን በአጭሩ ያንቻው በቃ ኦልሬዲ አልቋል፣ ጨርሰሻል። 6 ዓመት ተለያይታችኋል። የራስሽን ኑሮ ቀጥለሻል። ከዚህ በኋላ ወደ ኋላ የምታይበት ምንም ምክንያት የለም። ጥለሽ የመጣሽውን አልፋችሁ የመጣችሁትን በጭራሽ ወደኋላ ተመልሳችሁ እንዳትገልጹ። ወደኋላ ተመልሳችሁ በጭራሽ ያሳለፋችሁትን መጽሐፍ እንዳትገልጡ። ቆዳችሁ ነው የሚገፉላችሁ። ምንም አንቺን ፈልገው አይደለም ይህንን እያሉሽ ያሉት። ማን ናቸው? አልፎልሽ ከፍ ስትይ ረስተሽ ስትኖሪ ከህመምሽ ከጉዳትሽ አገግመሽ የራስሽን ነው ስትቀጥይ ደህና ስትሆኝ አይወዱም። ደህና ስትሆኑ አይወዱም። በነገራችን ኤክሶቻችሁ እንዲህ ያደርጋችኋል። እንቅልፍ አይተኙ። ከቻሉ ወይ ይቅርታ ጠይቀዋችሁ ምናምን እናንተ ጋር ለመግባት ይሞክራሉ። ካልቻሉ ወይ አጥረገርቧችኋል። በጣም ካልቻሉ ስማቸውን ያጠፋሉ። ምንም ካልቻሉ በቃ እንዲሁ እንደ ተናካሽ ውሻ ሲጮሁ ይኖራል። ገብታችኋል? ኩል ነው መሆን ያለባችሁ እናንተ። ህይወታችሁ የምታውቁት እናንተ ናችሁ። ያሳለፋችሁትን የምታውቁት እናንተ ናችሁ። ማንም በአንቺ ህይወት አያገባው፣ ቤተሰቦችሽም ጭምር። መከራሽን በልተሽ የደረሽው እዚህ አንቺ ነሽ አይደል? በቃ በአንቺ ህይወት ላይ አንቺ ብቻ ነሽ ልትወስኝ የምችው ከፈጣሪ በታች። ስለሱ እንዳትሰሚ፣ ስለሱ እንዳታወሪ፣ ስለሱ የትም እንዳትናገሪ፣ ከእሱ ጋር ምንም አይነት ኮሚኒኬሽን እንዳይኖርሽ ስቀሽ ብቻ አለፊ። ይህ የሚጠበቅ ነገር ነው። ወድቃችሁ ተነስታችሁ ከፍ ስትሉና ክንፍ አውጥታችሁ ስትበሩ ክንፋችሁን የሰበሩ ሰዎች እንዴት ማለት ይጀምራሉ? ይህ የሚጠበቅ ጉዳይ ነው። ስለዚህ መንገድሽን ቀጥይ። እሺ፣ እያደግሽ ነው ማለት ነው። አሁን እንደዚህ አይነት ነገሮች ከመጡ በደንብ እያደግሽ ነው ማለት ነው። ስለዚህ ፑሽ ወደፊት። ተግባባል? በጣም አመሰግናለሁ። ያው ብዙ ነገሮች ስለሚከሰቱበት ነገር ስላሉ ነው። አሁን የዚህ ሀገር እኔ ቆይቼ ነው የሚሄደው። እንግዲህ ስደት ያላችሁ ያው ታውቃላችሁ፣ እህቶቼ ወንድሞችን ቢሆንም እዚህ የኖራችሁ እዚህ ጋር ልትኖሩ ትችላላችሁ። አሁን እኛ የሰው ሀገርን ማምጣቱ ከወንድ ጋር ለመኖር አይደለም። አሁን ለምሳሌ አሁን እኔ ማዳም ቤት የሚሰሩት ውጭ ወጡ ከሰው ጋር ተገናኝቶ ወንድ አግኝቶ አይደለም የሚመጡት። የሚገርማችሁ ነገር ግን ምንድነው የተባልኩት? ኢትዮጵያ ከገባው በኋላ ለሷ ባል አላት፣ ባል ስላገባች ነው፣ ሌላ ባል ስላገኘች ነው ከኔ ጋር እንደዚህ የምትሆነው ይላል። በዛ የተነሳ ደግሞ ቤተክርስቲያን እንግዲህ ይሄ በጣም አሰቃቂ ነው። እንደዚህ ነው ብዬ ብዙ ነገሮችን ማውራት አልችልም። ቤተሰቦቼ ደግሞ በጣም አማኝ ናቸውና ቤተክርስቲያን ድረስ እንደዚህ አይነት ልጅ ያሳድጋ እንደዚህ አይነት ነገር ውስጥ አስቀምጣ ቤት እንደዚህ ያደረገችው እናት እንዴት ወንድም እንዴት የተባበለበት ቦታ ነው ያደረስነው። እኔ በጌታ በማውቀው መንገድ እኔ እንደዚህ አይነት ነገር በህይወቴ ዘመን የራሱ አንዴ በቃ በሰው በአማካኝነቱ የማይመችበት ህይወት ብገባም ተመልሼ ለማውጣቱ አላሰብኩም። ውስጤ የራሱ ፍቃድም የለም። እሱ ፈጣሪ በማያውቀው መንገድ ለምን ተመቸ አልተመችም፣ የሰው ልጅ ወንድ መቀየሩ ምንም ትርጉም የለም። አንድ ቦታ ተቀምጠን ፈጣሪ መጸለይ በቃ በዛው ባገኘው መሰረት አንድ ነገር መስራቱ መሞከር ይድል። ግን በቃ አልቻልኩም። በጣም ከበደኝ። መስደቡ አንቺ እንደዚህ ነሽ፣ ባል ስላለሽ ነው እንደዚህ የምትሆኚ፣ ማን አግኝተሽ ነው፣ ምን አግኝተሽ ነው? በቃ ግራ ገባኝ። በዛ የተነሳ መጨረሻ ላይ እናቴ ራሱ ታማ ነበረች። እሷ በእኔ አካውንት ላይ ብር እምቢ ብላ በእሱ አካውንት ላይ ብር ትልካለች። ከዛም እናቷ በዛ ነው የምትታከመው ከሱ ተቀብላ የሚባልበት ቦታ። እዛም እግዚአብሔር ሆይ አንተ ውስጡን ታውቃለህ፣ ግን የሚያውቀው ፈጣሪ ስለሆነ ቤተሰቦች ጭራሽ እንኳን አንተ ያለው ከሌላ ወንድ ተቀብሎ ነው የሚጠቀሙት። እኔ አንተን አምኜ በአንተ አካውንት ላይ አስገብቼ እነሱ እንዲህ ኃይል ስጦ እነሱ አንተ ደግሞ እንዲህ ኃይል ተጠቀመው ብዬ ነው የሚልከው። እኔ ከላኩበት ለምን አንድ በህይወት ውስጥ ከገባን በኋላ ቤተሰቦች አይደለም ትዳር ብለን ከገባን ቤተሰቦች አይደለም የሚያስተዳድሩት።
ህይወቱ የተስተካከለ ህይወት ከሆነ የናገ ሄጄ እኔ የሚገባበት ህይወቴ ነው ብዬ ነው እዛን ሰዓት ያመንኩት። ግን ገንዘብ አይቶ ነገሩን አይቶ እንደሚቀየር አላመንኩም፣ አላቅም። መጨረሻ አሁን ይኸውልሽ ቆይ እየደጋገም ነው አንዱን ሀሳብ እዛው ሀሳቡ አሁንም ስለሱ ነው። እዛው ነሽ። አሁን አስቸጋሪ ሆነው ይሄ ነው። አንቺ ተወጂዋለሽ አሁን ኖ በክሱ እኛ እኮ ሲጀመር ራሱ አሁን ቅድም ሲስተር እዚህ ጋር አሁንም ወደ ማጋረግ ጭራሽ እኮ ተጨለው አንዴ ታይምሮ ያጭለው ቆይ አንዴ ኧረ መደማመጥ እንዴት ነው ነገሩ? ጥያቄን ፊት ለፊት ብቻ መልሽ። አይ ኖ ምን መሰለ ብለሽ ማብራሪያ አይደለም። ታፈቅሪዋለሽ ወይስ አታፈቅሪው? አጭር መልስ እኮ ምንም እኮ ችግር የለም። እኔ በጭራሽ ሲጀመር የራሱ ከሱና እኔ ስንገናኝበት ተዋደን አይደለም ያገባነው። ሚዩት ላርጋት ነው አልቻልኩም። ኧረ አንዴ እንደማመጥ እህቴ አዳምጪኝ። ይሰማል? አዎ ይሰማኛል። እሺ እስቲ ውሃ ጠጪ አንዴ። እንደዚህ ከሆነ ለእሱ ነው የምናዝነው እኮ አሁን እሱ እንዴት የኖረው ልንል ነው። እንዴት ነው ችሎ የኖረው ወደ እሱ ልንቀየስ ነው። አዳምጪ እንጂ እኔ እናት ጥያቄን በአጭሩ መልሽልኝ። ማብራሪያ የለውም። እሺ ይሄ ጥያቄ ታፈቅሪዋለሽ ወይስ አታፈቅሪ? አጭር መልስ ብቻ ነው። ይቅርታ በዛ ላይ እኔ አልወድም ቁም ነገሩ። በቃ አንዴ እሺ በቃ ጨረሻልን? ጨረሻ በቃ አሁን ያልኩሽን ብቻ አድርጊ። አሁንም ማታፈቅሪው ከሆነ ስለ እሱ እየነገርሽ ነው ደጋግመሽ ስለተፈጠረው ነገር ስላለፈው ነገር ሰው ምንድን ነው የሚሆነው? የአንቺን ጊዜ ይቃጠላል፣ ሞራልሽ ይቃጠላል፣ የእኛም ጊዜ ነው የሚቃጠለው። ምንም ቫሊዩ ስለሆነ ሰው በህይወትሽ ውስጥ ምንም ትርጉም ለሌለው ሰው ወደፊትም ትርጉም ለማይኖረው ሰው አንቺም ጊዜሽን እያባከንሽ ሞራልሽን ኢነርጂሽን እየጨረሽን ለምን አትተይውም? እና አዲስ ገጽሽ ላይ ለምን አታተኩይም? የ6 ዓመት ጉዳይ እኮ ነው አይደል? ለምን ወደፊት አትሄጂም? ለመሰለሽን ታፈቅራለሽ ብዬ ጠየኩሽ። ነግሬሽም አንቺ ከእንደገና ጀመርሽው ስለሱ ሰው የሆነ ነገር አለ ማለት ወይ የቀረ ስሜት ካለ ብዬ ነው የጠየኩሽ። ከሌለ ለምን አትተይው? በቃ ዘግተሻል አይደል? ወደፊት ብቻ ስለሱ ባወራሽ ቁጥር እኮ እሱ በጣም ምቾት ነው የሚሰጠው። ምክንያቱም ስቲል ተወደኛለሽ ብሎ ነው የሚያስበው። ገብቶሻል? አንድን ሰው እንደረሳችሁት መሆን ነው ትልቁ ቅጣት። ረስታችሁት የራሳችሁን ህይወት እየኖራችሁ እንደሆነ በህይወታችሁ ውስጥ ጭራሽ እንደተረሳ ማድረግ ነው ትልቁ ቅጣት እኮ። ስቲል ስለሱ የምታወሪ ከሆነ እንግዲህ እኛስ እንሄዳለን፣ ያው እንወጣለን እኮ ሰዓት ሲያልቅ። አንቺ ግን እዛው ነው የምትሆኝ፣ ውስጥ ታካርገሽ ነው የምትቀሪ። ግልጽ ነው ለማለት የፈለግኩት። ትክክል ነው፣ እውነት ነው። እሺ አመሰግናለሁ። እሺ አመሰግናለሁ አባቴ። ሳስቆማት የነበረው ምንድን ነው ጋይስ? ጥያቄ ስትጠየቁ ለምንድን ነው ፊት ለፊት ማትመልሱት? አንዳንዶቻችሁ ቆይ እኔማ ቆይ እስቲ ከዛ በኋላ ታፈቅረዋለህ ወይስ አላፈቅራትም ወይ አላፈቅረው ነው የሚባለው እንጂ ማብራሪያ ውስጥ ከገባችሁ ችግር አለ ማለት ነው። ጠርጥር ያልጠረጠረ ተመነጠረ። አስቸጋሪ ነው።